እስቲ ወደነ ቤታ ጌም ልሄድ ገይስ። እስቲ አዲስ በየቀኑ እኮ ስንት ያበጣ ስንት ሰዓት አወራ? 3 ሰዓት አወራ፣ 1-5 ሰዓት እናወራለን። ገባችሁ? እስቲ ዲቫይስን ያዘችልሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይልሻል። ዝም ስትይ እኔ ሀቢባ የት ይሄ ሳምንት ና ቲክቶክ አልገባም። አይታቃለሽ እንደታመምኩ ነው ሲላ ድረስ ኢንስታግራም ላይ የጆብ መደንገጥ የሀቢባ ማሽቃበጥ ገይስ። ዛሬ ዲቦራና ቤታ ተመሳስለውብኛል። ፊልተሩ ነው አንድ አይነት ወይስ ሁማኔሩ ነው አንድ አይነት ገይስ? ወይ ጸጉራቸው እዚህ ጋር ያበጠሩት ነው አንድ አይነት? ተመሳሰሉ። አይናቸው ብቻ ነው ልዩነት። ይሄ ፊልተር ግን ህዝቡን አመሳስሎ እኔ ብቻ ነኝ የተለየው ሰው አይደል? የተለየው እንስሳ እኔ ነኝ እዚህ ሚዲያ ላይ አይደል ገይስ? ሁለት ተመሳሰሉ። አይናቸው ብቻ ነው እንጂ ቅንድባቸው ነው ሁሉ ነገር ተመሳስሏል። እየጻፍኩልሻል አንቺ ሴትዮዋ። የሚገርመው ነገር ጆን ዳንኤል ትዝ ይላችኋል? እኔ እዮዳብ ምናምን ሁሉም ሰው ጌም ያዘጋጀ ሰሞን ቲክቶኬ ሀክ ተደረገ ብሎ ዲአክቲቭ አድርጎት በሌላው አካውንት መግባት ጀመረ። አሁን አክቲቭ አደረገው። ቲክቶኩን እኮ እንዲህ ክሊክ ስታደርገው አክቲቭ ነው እኮ ማለት እንትን ነው፣ ዲአክቲቭ ነው። አልተዘጋም እኮ አልተዘጋም። እና ጆን አይ ሬስፔክት ዩ አይ ላይክ ዩ ኤቭሪ ታይም አይ ስታንድ ዊዝ ዩ። ግን ሸዋሸዋ እንዳሰራ ነው። በተለይ እኛ የሀረርን ሰዎች ሸዋሸዋ እንዳሰራ ከእንድና ከእብድ ጋር ያደገን ሰው ነን። እሺ ይገባኛል። ያን ሰሞን የቀጠሮ ጌም በስቶ ነበር። ምን አጨቃጨቀኝ እነሱ አፍ ምን አስገባኝ ብለህ ዲአክቲቭ እንዳረግከውና ያንን አክቲቭ እንዳረግከው አውቃለሁ። ግን አንደርስታንድ ሚ ከተባልኩ እኔ አንደርስታንድ ሰው ማድረግ ነኝ። ግን አልገባሽም ካሉኝ እንደገባኝ መናገር አፌን የሚበላላኝ ሰው ነኝ። ሄለን ተረጅኝ አንድ ሰው ካለ ምንም ሳይለኝ ራሱ የሚገባኝ ሰው ነኝ። ግን አልገባሽም ካሉኝ እንደገባኝ የማስረዳት የሆነ ገብቶኝ ዝም ማለት አፌን ይበላላኛል። ለቤት ተደረሽላት ምን ሆኖ ነው? ምን ተፈጥሮ? ለምን ያን መታ 4 አንበሳ ታብርድ ማንኛው መጥቶ አጠገ አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድን ነው? እኔ ምንድን ነው ከኔ የሚፈልጉት? ገባሽ ጋይስ? ከካው አሁን ነው እንትን ቡና ግን ትንሽ ከደፈረሰ በኋላ እንዳለ አተላ ነው የምጠጣው። ሲያስጠላ ውፍ ማን እንደከካው ጋይስ? በገዛ ገንዘብ እዚህ ጋር እንደዚህ ሆነች። ለምን ጠላትሽን ታስደስያለሽ? ማንም ይሁን ማን ጠላትሽን ለምን ታስደስያለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ማርያምን ሀቢባ የመቤቴ ነው። ቤት አንድ ጥያቄ ልጠይቅሽ ፖዚቲቭሊ። ዩር ሲስተር ፍሮም አናዘር ማዘር ፍሮም አናዘር ካንትሪ በዛ ያዥው። ሄሎ ወርቅዬ የተሸነፈሽ ቀን ለምን አላለቀሽ? ጥያቄ። እሷም ጓደኛሽ ነበረች። ለምን አሁን ለዲቦራ አለቀሽ? የተለየ ስሜት አለሽ ለዲቦራ ኦር የተለየ ትርጉም አለ? ፕሊስ ይህን ጥያቄ ለእኔ እንዳትመልሽው፣ ለአንቺም እንዳትመልሽው፣ ለሚዲያም እንዳትመልሽው። ከራስሽ ጋር ወይ ዲብ እንትና ሄሎ ወርቅዬ የተሸነፈች ቀን ሲጀመር ሄሎ ወርቅዬ የተጫወተችበት መንገድ ራሱ በጣም ዲፍረንት አስ ዲቦራ ነው። ይሄ ግልጽ ነው። ምክንያቱም ሄሎ ወርቅዬ የተጫወተችው ያው ከኢትዮጵያ ጊፍተሮቹ ወይ ለሄለ ወርቅዬም ወይ ለጃኒም ነው። ጃኒ ደግሞ ያን ጊዜ ያን ሰሞን የእሷ ወቅቷ ነበር። አይዞሽ ምናምን ነገር የለም እዛ ድራማ ነው። እንደገና ደግሞ የአዶናይ ልጆች አሉ። ያ ነገር አለ፣ ስሜቱ አለ፣ ታረቁ የሚባለው ነገር አለ። በዛ የተነሳ ሄለ ወርቅዬ እንደውም ጎበዝ ናት። እንደገና ደግሞ ከሰዎች ጋር ቅራኔ በነበረበት ሰዓት ደፍራ ነው የገጠመችው።
ገብቶሻል? ግዴታ ማሸነፍ አይጠበቅባትም። የተሸነፈም ያሸነፈም ያው ሰው የሰጠውን ቲክቶክ ካልኩሌት አድርጎ ያስቀርለትን ይዞ መውጣቱ አይቀርም። ግን ሄለን ወርቅዬ የተሸነፈች ቀን ይሄ ግባላችሁ ስትይ ነበረ ቤታዬ አይደል? እኔ ጋ ያስቀመጣችሁት ነገር አለ ወይ ስትይ ሁላ ነበር። እዚህም አስተያየት ሲሰጥበት እንዳውም ስትጽፊ ምን አልኩሽ? እኔ ሰዎች አንቺን ሲያዩሽ አፋቸው ሲተባተብ ሳይ ቤታ እስቲ መጻፍ አቁሚ ያልኩሽ። ገብቶሻል? የእነሱን አስተያየት ልሰማ ስለፈለግኩ ነው እንጂ ለሌላ አልነበረም። ከዛ በኋላ እጅሽን ስብስብ አረግሽ። እኔ ገብቶኛል ለምን እጅሽን እንደሰበሰብሽ፣ ግን ያንን ሳብራራ የእነሱን ስሜት ወደ ሌላ እንዳልቀይረው ስል ነው ዝም ያልኩት። እሺ እሺ በይ። ለምን መኪና ውስጥ አስተያየት ሰጠሽና እዛ ሄለን ቤት የሚያወሩትንም ሰዎች አድርሱላቸዋልሽና ከዛም ቪዲዮን እንደጨረሽ መጣሽ። ከዛን ቃል በቃል ስትጽፊ ያንቺን ጽሁፍና ያንቺን ስገቢና ስትወጪ በዛ የተነሳ ሀሳባቸው እየተቀየረ ሲመጣ ገስት ላይ ያሉትን ሰዎች ሳያቸው ቤታ መጻፍ አቁም ያልኩሽ፣ እስቲ ረፊ አትጻፊ ያልኩሽ፣ አትጻፊ ያልኩሽ የእነሱን አይምሯቸው ውስጥ ያለውን እንዲያወሩ ፈልጌ እንጂ አንቺ አትምጪ አንቺ አትግቢ ለምን ጻፍሽ እያልኩሽ አልነበረም። አንቺ ግን በእንደዚህ አይነት መንገድ ያለታ እንደተረዳሽኝም ገብቶኛል። ባይዘዋል ገብቶኝ እንትን ስብስባልሽ አውቃል። ያ ግን አንቺ ስገቢ ምን ሲል ሌላ እያወራ የነበረ ሰው ስገቢ እንደገና ቀዝቀዝ ድምጻቸውን ሲያደርጉ አየኋቸው። ለዛ ነው ቤታ መጽሐፍ አቁሚ እስቲ ረፊ ያልኩሽ። ገብቶሻል? እስቲ ረፊ ያልኩሽ። ዘሲት ግን ሌላ ወርቅዬ ጊዜ የሆነ የለም አልደላትም ያለኔ አይነት ባህሪን ያየሁት። ለዲቦራ ለምን ያለቀሽው? የተለየ ስሜት ነበረሽ? ይሄ ለቅሶ ስላሸነፈች ደስ ብሎሽ ነው ወይስ ለእሷ የተለየ ስሜት አለሽ? ባለፈው እርቅ ሰዓት እስቲ ከሆነ ሰው ብታረቅ እንኳን ችግር የለብኝም ዲቦራና ሲሉሽ ዱባዮችን እርሷቸው ስትይ ነበር። ዱባዮችን እርሷቸው እና ወደ ሄለ ወርቅዬ አዝማሚያሽ እንደሄደ እንትን ነው ያ ሰው ይወደኛል እንደዛ ብለሽ ወደ ሄለ ወርቅዬ እና ዛሬ ለምን አለቀሽ ቤታይ? ለምንድን ነው ለምን ነው ያለቀሽ? ዋይ ለምን? ሁለቱም በጣም ጓደኞችሽ ናቸው። ጌም ተጫውተዋል። እዚህ ነገር ውስጥ አሻራይን ባስቀምጥ ነው ደስታሽ ነው የፈለገ ብትጣይም ወይስ ለሄለን ማለት ለዲቦራ የተለየ ስሜት አለሽ? ማለት እኛም አናውቀው ዝም ብለን እንኳን ተጣሉ ለምን እንላለን? እኛ በማለ እኔ ለተጣላችሁ ታረቃችሁ ሁሉ ጊዜ ለእኔ ቶፒክ ብቻ ናቸው ባይዘው ማለት ነው። ግን ይሄ ወይ ጥላቻ ወይ ምናምን አለም ይሄ ትክክለኛ ጥያቄ ነው። ዋዩ ክራይ ሌላ ወርቅዬ ጊዜም እኮ ኮሜንት ሲጽፉልሽ ነበር እኮ ራይት። ያን ጊዜ ምንም አልመሰለሽ። ምን አገባችሁ እኔ ጋር ያስቀመጣችሁ ነበረ ወይ ስትይ ነበር። አሁን ለምን አስለቀሰሽ? ደስታው ነው ሳናውቀው የሆነ የመዋደር ስሜት አላችሁ ቤታዬ። ማይ ሀቢብቲ ያ ቀልብ ያ ኡምሪ ነው ያልገባኝ ነገር። ቆይ እስቲ እንስማና ከዛ በኋላ ከጅምሩ ጀምሮ የነበራችሁ ሰዎች አስተያየት ትሰጡበታላችሁ። እሺ ችግር የለውም። ጥሩ ቶፒክ ተገኘ። እንዳው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም በሰው ለምን የሚደርስብኝ አውቃለሁ። ግን እኔ እቴቴ ሰድቧት ነው በዲቦራ ምንድን ነው በሄላንም ተናግሯት አልነበርም እንዴ? ለአንቺ መታ 5 አንበሳ ወረደች ምናምን ብሎ እኔ ጋር ሁላ 4 ሰዓት ቶፒክ አልነበረም እንዴ? ይሄን ይግባላችሁ። በእኔ ምክንያት ነው 40 በእሷ ምክንያት ነው 39 ሌቭል የገባሁት ስትል አልነበረም? ምንም ሳይመስላት ማብራሪያ ስሰጥብን ነበር። ኋይ ለዲቦራ አለቀሰች። ኋይ ነው የተለየ ፍቅር ስሜት አላት ወይ ደስ ብሏል ነው? እንደ ሀገር የዜግነት ክብር በቲክቶክ ላይ ሰፍሩ ባንዴት ያሆሄ ዳር እስከ ዳር ጸንቶ ለሰላም ለፍቅር ለህብረት ነፃነት ነው ኦሮሚያ ኦሮሚያ
Oromoo galma sirna gadaa biyya heeraa seeraa haadha caffee odaa badhaatus gabbattus magarsiituu hundaa ani godhanaanii alaabaa ol qabnee gammanne gammadaa deequu Oromia lalisi ነው ምንድነው ያስለቀቀሽ ነገር? What the hell happened in this media? Asli mele እንጨተከ ቡሲሜ ኦጉሴንቱ ሲያርኬት ኢንጀር ሚስተር አምቦሲቲ ዋተንኮጄ ሲያርኬት ኢንጀር በውን ኢንጀርቱ የሆነ እንደ ሰው ቅያሜ ኖርሻል ዲከፋሻል ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ በቃ ትርቃለሽ የራስሽን ህይወት ነው ብትኖሪው አሁን ጆን ዳንኤል የሆነ ተጣለው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር ትሄድም ላይቭን ገብተህ ነው የምትጫወተው የራስህን ህይወት ነው የምታደርገው ዲቦራ ሪከርድ ሰበረች የዓለምን የኢትዮጵያኖች ሪከርድ ሰበረች እንደገና ደግሞ ወደ 120 ዩኒቨርስ ወደ 25-35 አንበሳ ወደ 15 አዞ ወደ 15 የአንበሳ ልጅ ሚሳሙ አይቆጠርም የማይሳሙ አይቆጠርም ምታላግጥበት ምናምኑ አይቆጠርም የሚቆጠረው እስታውን 100-200 ይሆናል 200 ዩኒቨርስ ድረስ together ያው ቱጌዘርን አሳበለው በሉት ሲሽከረከር ነው ያለው የተባለው እንግዲህ እንደተባለው ከሆነ የእውነት አንበሳው ዋገሳው እናንተ ኢትዮጵያ አለምሽ አንበሳው ዋገሳው ነው አሉ በቃ ወደ አንበሳ ወረደ ሳይሆን አንበሳ ዋገሳን ዘፈን ተከፈተ በሉ ቱጌዘር ደግሞ አሳበለው ተሽከረከረን የተባለው እና አንድ ላይ ስንት ሆነ እኔ ልስፈነው እናንተ ቁጠሩት እኔም ናገባኝ ለማንኛውም ሪከርድ ሰበረች ማኪ ሃሮ ነበረች ትልቁ ሪከርድ ያዘችው ከኢትዮጵያኖች ሴት የማኪንም ሰበረችውን የተባለው መቅሰፍት ነው የመቅሰፍትንም ሰበረችውን የተባለው ሁላችሁም ተራችሁን ጠብቁ ወይ የምትሰበሩበት ወይ የምትሰብሩበት ወይ ድንኳን ሰባሪ ወይ ድንግል አፍራሽ ሆናችሁ አንድ ቀን ትገኛላችሁ ምን ይደረግ እጣ ፈንታ ነው እናም ቤታ ለምንድን ነው ያስለቀሳት ሌላ ወርቅዬ ጊዜ ለምን አላለቀሰች እንዴ እንደምንም እንደ ወዳጅም ቢሆን የጥያቄ አይምሮ ላይ ይመጣል ብዙ ሰዎች እነ ዲቦራም እነ ሄለንም ከቤታ ከተለዩ ጀምሮ አልደላኝም ምኑን ልንገርሽ አንቺን ትቼ አልሆንኩሽም የሚል ነበር ምኑን ልንገርሽ ቆይ እስቲ አልደላኝም ካለይቼሽ እስቲ አልደላኝም እስቲ እንዴት ነበረ ምኑልን እንደዚህ ነበር እኛ ራሱ ስን ነበረው አይልዬ አደሰ ምኑ ነው አይደል እስቲ አልደላኝም ነው እንጂ ኡስማን يا حبيبي ما تسقبي لمن ما تسقبي قدم جمري يطاف كل شيء برا لمن ما تسقبي انا كنت ولا جبت يسطي مسوي ነው ኡስማን يو ችግር አለ يلو ምን ተፈጠረ አታውቂኝም ሀቢባ ችግር ፈጠረችብኝ ያልኩሽ እኮ ነው ሄሉ ምን ተፈጠረ ኡስማን ብር ዋይፋይ
ይሰራል ለቋረጥ ይሰራል በደንብ ነው ራስ ለፈለኩ ማስተዛዘኛ ነው ኖ ትዳሬ ተበተነ ሀቢባ ትዳሬ በተነችው ሄሉ አንቺ አጀንዳ ስማኔ ምን አልሽ ሄሉ ሙዚቃውን ዝጋና ልስማ እኔ እንደውም እኮ እንትን ናቸው ሶማሌዎች እኮ ናቸው እኔ ምን ላድርግ እኔ ምንድነው እዚህ ያለ አስወርጃቸው ሄሉ ምንድነው የኔ ትልቅ ቶፒክ እያለ ሄሉ ወይ እኔ ብልሽ እኔ ሙዚቃውን እንጂ ወላ አምጪልኝ እያልኩሽ ነው ሄሉ ጋር አሁን አትረብሽኝ የሀረር ሰው ጋር እኔ ሀረር ከዚህ በፊት እጃጋለሁ እና አወደ ቅሜ መጥቻለሁ እባክሽን እኔ ትዳሬ ተረብሿል እያልኩሽ እኮ ነው ሰጪው እንትን አምጪልኝ ወላ አምጪ እኔ በጣም ተናድጃለሁ ታሜ ዛሬ ቀን ይኸው ላሲዘኝ እዚህ ጋር ደንበ ደሞኝ ነው የመጣው እናቴ ትሞት እኔ ልንገርሽ ለምን ነው የሚያስይዝህ ሊያስይዘኝ ነበረ ሄሉ ግን አታይኝም በትንሽ የተይዣለሽ ወይ ማለት ኦትማ አንተ ለመሆን ለማረጋገጥ ፈልገው ነው ወላ ይኸው እዚህ ጋር እንትን ብሎ ከበሩ ጋር ስንት ጊዜ ሲያጋጨኝ ይኸውልሽ እዚህ ጋር እኔ የረዋን ባለኝ እኔ አውርጃቸው እና ብቻችን እናውራ እስኪ ሄሉ ብቻችን ትልቅ አጀንዳ ቶፒክ አለ ትልቅ ብዙ ሰው ይመጣል ትልቁ ብዙ አጀንዳ አለ እስኪ ወላ እንትን ልትለን ከሆነም እናያለን ወላሂ ብዙ ይመጣል ለሽ ማለቆሻ ለኮሻሽ ነው ያ ሶማሌዎች ጋር ለኮሻሽ ነው ምን ያውቃለሁ ጠይቄ ምንድን ነው ይሄ እኮ መንግን ጠይቀሽ ነው ለኮሻሽ ነው እንዴ ተናድጄ ነው የመጣው ወላሂ ራሴን ተናድጄ ይኸውልሽ ጉንጓድ ግቢ ያልኩሽ እኮ ነው ተናድጄ እኔ በትዳሬ ይኸውልሽ የራስሽ ጉዳይ የታሜ ነው ያበላሸው ሀቢባችሁ ውርጋት ያህያለች ደንቆሮ ዋይም ልጅ ሀቢባ ወለቆሽሽ ደንቆሮ ያህያለች ሀቢባ የምትባለች የመሀይም ልጅ እሷ ነው ትዳር እየረበሸች ያለችው ሄሉ ጋር የገባውን እኔ ለመመራት ነው የገባው እኔ ሄሉ እየሰማች ነው ያ ምን አማራጭ አለን አለው ይኸው እዚህ ነኝ በቃ ሄሊ ራቅ አድርገውና ቆይ ይህችን ነገር ልኩሳት አንድ ጊዜ ምን ላድርግ የሚረዳኝ እሱ ነው መጠጥና ሲጋራ ብቻ ነው የሚረዳኝ በዚህ ሰዓት ይልዬ ምን ላድርግ እኔ ከዚህ በፊት ሀረር ይጃለሁ ሀረር አወደ ቅሜ ምናምን ነው የመጣሁት እና በፊት 2013 እና ክሎዝ ከዛ በጣም የሚገርምሽ ነገር ሀቢባ ትዳር እየረበሰችው ትገኛለች ሀቢባ እቺ ውርጋት እሷ ሰውና ባለቤት ታውቂያታለሽ የሉ ባለቤት ያ ቆንጆዬ ልጅ አውቃታል አዎ ቅድም ታሜ ከስንት ሰዓት በፊት ይኸውልሽ በሩ ጋር ሲያጋጨኝ ይሄ ደንበደም ሆኖ መሲ ብርጅስተር የምትባለው እናቴ ትሙት እኔ ዱባይ ሁሉም ሰው ያቀኛል እኔ ከፈለቁኝ ስራቸውን እንትን ምላቸው ስራቸው ማለት እናቴ ትሙት ያው ላንተ ሲሉ ፖሊስ ጋር አስደውለው አንድ ጊዜ ይኸውልሽ ሄሉ ሄሉ አዳምጪኝ ቅድም በሩ ጋር እያጋጨኝ እናቴ ትሞት እያልኩ ለምንድን ያጋጨ ለምን እኔ አይደለሁም ሙዚቃውን አይደለሁም እነሱ ማሪዎች ናቸው ታሜ ለምንድን ያጋጨክ ፖሊስ ጋር የደወለ 10 ጊዜ ያጋጨኛል እና ባለቤቴ የሰው ወሬ የሰማች ያቺ ውርጋጤ ሻርሙጣ ልጅ ሀቢባ የምትባልች ደንቆሮ ማይም ያያ ልጅ በስማምና ቢስሚላህ የሆነች አውዝቢላህ ሚስታን ደረጃ ብሎት ብራዘር ዛሬ ቀን እኔ ሰው ሊያሳስተኝ ነው እናቴ ትሞቱ ሙዚቃ እባክሽ ሙዚቃ ቀንሽ ሄሉ ጋር ነው የገባው እኮ ይኸውልሽ ሄሉ እናቴ ትሙት ነው የምልሽ ይኸውልሽ ደግሞ ነው ይኸውልሽ ተናድጄ እየጠጣሁ ነበርና ተናድጄ ከሚስቴ ጋር ተጨቃጭቀን ነበርና ወላሂ ነው የምልሽ ታሜ ላይ እንትን ሻር ይለህና ጥሪው ከእጃቸው የመለጥኩ መሲ ጥሪያት የመሲ እንደዛ እንኳን
እንትን እያለች ታይ መስ እያልኳት ሊያስይዙኝ ፖሊስ ጋር ደውሎ ሊያስይዙኝ ከእጃቸውን ያመለጥኩ ከእጃቸው ይሄ አጅማን የሚባል ሰፈር የለም ከእጃቸውን ያመለጥኩ ከእጃቸው አምልጬ ሌላ ቦታ ነው የሄድኩ። ቆይ ለምንድን ነው የሚደበድቡ? አንተ ለምን የተጣላቸው እነ ታሜና እነ መሲን? ባለቤት አልፈልግም አለችኝ። እሺ የሀቢባ ምክር ሰምታ የእህቷን ምክር ሰምታ አልፈልግም አለችኝ። ከዛ ምን ተፈጠረ ይመስልሻል? እኔ መጥቼ ነበር ሰው እኛንን መንግስት ነን አሉ። እኛንን እዚህ ሀገር መንግስት ነን። አንተ የሀቢባ ገረድና አንተ እኔን የምጠገጭኝ አልኩት። አንተ ማን ስለሆንክ ነው ስለው ተናደለ። ሰው ስለው መጨረሻ ላይ ፖሊስ ጋር ሲደውል ባለቤቴ ነበረች ታክሲ ይዛ የታሜ መኪና ፊት ለፊት ሆኖ መሲ ነበረች። እንደዛ እያመናጨቀችኝ እንኳን ከእጃቸውን ያመለጥኩኝ ከእጃቸው ከበሩ ጋር እያጋጨኝ ተው እኔ አልፈልግም ተው እየለመንኩት ተው ስለው መጨረሻ ላይ አማራጭ ላይ ማምለጥ ብቻ ነው። አመለጥኩኝ እና ምን ላወራ ፈልጌ ነው ሄሉ ዛሬም ነገም ዲፖርት ብደረግ ማለት ነው እናቴ ትሞት። አንደኛ መሲ፣ ሁለተኛ ቺካርቶን ታሜ፣ ሶስተኛ ሳራዳታ፣ አራተኛ ሌላ እነ ጆኮር ተመካከረው እኔን ለማስያዝ እና ባለቤቴ መፈታት ከፈለገች በህጋዊ መንገድ መፈታት ትችላለች። ምንም ችግር የለውም። ለምን አስፈለገ ዲፖርት ማስደረግ? ሀቢባ የምትባለች አውራጣት እናቷ በላይ ሻርሙጣ ልጅ መዳም ቅመሞች የምትነግርች የመሀይም ልጅ እየነገረች ያለች በመዳም ቅመም ስም እየነገረች ያለችው እናቴ ደግሞ ውሸታም በይ ያው ውሻ አድርጊላቸውና ይምጡ ውሸታም በይ እናቴ ትሙት እኔ አንበሳ ወርድልሻለሁ። ይሄ ወላሂ እነሱ እኔን እንደዛ ሲያመናጭቁኝ ያልነበር ይኸው አንበሳ ወርድልሻለሁ። ሸር አድርጊላቸው መሲ ትምጣ ውሸታም በይ መሲ እጠራታለሁ። አንተ እስከዛው አውርድ እስቲ መሲ ልጥራት ልደውልለት። እንዴ ነው ተባብሮ አንድ የሀገራችንን ልጅ የሚደበድቡት? መሲ ትሯለች እኛ ልጆች መሲ ቆይ እናቴ ትላት አልነበረም እንዴ? ሄሎ እኔም በደንብ ታውቂኛለሽ። እጄን የተቋረጠው ልጅ ደሜን ስታጥበኝ ታውቂያለሽ አይደለ? ባለፈው እኔ ሀቢባን እንዴት ሚስቱ ፊት እንደዛ ትሰድቢዋለሽ ብዬ ተደቢያን ነበር። እች ቆሻሻ እናቷ ትበላ ሀቢባ የምትባለች ውርጋት እኔን እንደዛ ስተመናጭቀኝ ሀቢባ እንኳን ሚስቴን ተናገሪ አላልኳትም። እንደዛ እንኳን አመናጭቀኝ ይቺ የውርጋት ያህያ ልጅ መዳም ቅመሞች ዱዝ ደነዝ ናቸው። ለአንቺ መጣው አንበሳ ሊያወርዱ ሚስትህን እርጉዞና ልትመታት ብለህ ነው እነ ታሜ እርምጃ ሊወስዱብኝ ነበር። ኖ ማናለሽ ጥሪያቸው ይኸው ላይ ብለኔ ጥሪያቸው አልመጣኋትም። እንደውም እሷ ነው የመታችኝ። ይኸው ውሸታም በይ እኔ ውሸታም ከሆንክ አንበሳ ወዳለሁ ወላሂ አንበሳ ወዳለሁ። ሄሉ ወላሂ አዚም ውሸታም በይ ይኸው ካርድ ሞልቼ እዚህ አወዳለሁ። እኔ መጦኛል ካለች ያው አንበሳ ወዳለሁ። ሄሉ በቃ አያወርድም አትልፊ ይሉኛል። ለምንድን ነው እንደዚህ የምትሉት? ወላሂ መጦኛል ካለች እኔ አንበሳ ወዳለሁ። ሄሉ እየሰማሽ ነው? የት ነው ያለችው ሚስት? እኔ ምን አውቃለሁ? እኔ እንትን ያሉ እያሳድዱ ነው እኔ ለማስያዝ። ግን ሚስት እርጉዝ አይደለች እንዴ? ለምን ነው የምትጣላው አንተ? ራሷ ባለፈው ሰላም አልነበራችሁ? ኖ እኔ እኮ ዝም አልኩኝ። በራሷ ወንድሜን አመጣለች። ወንድምሽን አታመጩም ገባሽ? ሄሉ ወንድሜን አመጣለሁ አለች። ወንድምሽን አታመጩም እኔም ወንድሜ አመጣለሁ ገባሽ? ካሜራ ለምንድን ነው ትልቅ ሊሆነ? ሁለታችንም ብቻ ላደረገው ነበር እኮ እምቢ አለኝ። ምን ሆኖ ነው? ሲስተም ቀይሮ ነው? ሞዴሬተር አድርጉት፣ በሁለት አድርጉት። ሞዴሬተሮች ትችላላችሁ ያንን ማድረግ። ለምን ነው እምቢ ያለው? ሁለታችንም ብቻ ላደረገው ነው እኮ እምቢ አለኝ። ሴቲንግ ገብተህ ብቻ ነው ወዲያው ነው የምቀያይረው። ሆስፒታል ናት ሚስቱ። እኔ አላውቅም። ድራማ እየሰሩ ነው ይሉ እንዳታሚያቸው።
እናቴ ትሙት። እኔ ውሸታም ከሆንክ ሄዱ ማለት ነው። እኔ ውሸታም ከሆንኩኝ አንበሳ ወዳለሁ። በሁለት አትችሉ። በሁለት ጭራሽ ለራሴ ፔጅ ባዳሉ። እኔ ሄዱ ውሸታም ከሆንክ ይኸውልሽ አንበሳ ወዳለሁ። ውሸታም ከሆንኩ ጥሯቸው እዚህ እያለሁ የሰማች ነው ሄዱ ያ ስትጠጣ ነው የምትጣለው ወይስ ለምንድን ነው? አልሰማሁሽም። ሄዱ ድገሚልኝ። ምን አልሽኝ? ስትጠጣ ነው የምትጣለው? ለምንድን ነው አንተ? እኔ አልጠጣም። ወንድሜ ያመጣለሁ ስትለኝ እኔ በቃ አንዳንድ ቀን ጅኒ ይነሳብኛል። እኔ የሀረርጌ ቆቱ መራሳ መስዬ ነይ ግቢ በእናትሽ። እናቴ ትላት አልነበረም? ኩችላ የሀቢባ ገረድ ተረጋጋ በእናትህ። ነገ ለምትጸጸተው እግሯ ላይ ወድቀህ ባለፈው አበባ ስትሰጣት አልነበረም? እናቴ ትሙት ያት የሀቢባ ገረድ። እኔ ሀቢባ እናቴ ትሙት እች ገረድ የመሀይም ልጅ የመዳም ቅም አረ ዝጊው ናሽ ወደ ሻሩ ቃል ዘጉን ያረ አውድ ያለ ዘጊው ያርብሽ በሩ አሎ ላላ ሶማሌ ሰው ነው። ሰው ይረብሻል። መሲን አስገቧት ጋይስ። የእውነት ሚስቱ ግን የእውነት ወስካላት መሲ አንተ ደበድማ ብለህ ነው ታሜ ደበደበ? ኖ የሆነ መጠጥ ቤት ነበርኩና ኮፕሊንግ ኡስማን ሲጋራውን ተው፣ ሊያስወጣ ነው። ቲክቶክ ሊያስወጣ ሽሸው አስወጪው እያለኝ ነው። ሪሙቭ ያረገ ኮፕሊንግ አድርጎ አንድ ጊዜ አንድ ኮፕሊንግ አድርጎ ሲጋራ ባሳይ ሊያስወጣ ነው። ሊያስወጣ ሲል እኔ ነው ያልኩት። ቶሎ በል ለምን ቲክቶክ አስወጪዋለኝ አለፈ። ካንስል አድርጌው ያ እጅ እንትን በል መሲ ጥሯት። መሲ የእውነት እሱ ምናልባት እንትን ላይ ይሆናል። እኔና አንቺ አስረጅን። መሲን አስገቧት ሞዴሬተሮች። መሲ ሌላ ሰው እንዳታስገቡ እሺ። ካሜራው እንዳይጠብ። ካሜራ ልዝጋው። ካሜራው ና ይሁን እንደዛው። ሚስት ከመቼ ነው የተጣላኸው ነበር? ሚስቴ ሀቢባ ወደዚያ ሀቢባ ጋር ትንሽ እዛ ስትናገረኝ ተይ አትናገሪ እንዳትጋጭ ከሰባር ውስጤ ብዙ ነገር ችሏል። ሄለን ዝጊ አንድ ጊዜ ዝጊ እባክሽ። ሄድሴት የለም ምን አለሽኝ? ትናምጭልኝ ውሃ እኔ ራሱ ካሊፋ ብገባ ይሻለኛል ማለት ነው። ሄድሴት የለም እዚህ ሶማሌ በሽተኛ ናቸው። በእናትሽ ሄድሴት የለም። ደግሞ ሀገራዊ ጦርነት እዛም እንዳይደበድቡ እኔ እኮ ቡርጂ ከሊፋ ላይ ብሰጥ በሽተኛ ማህበረሰብ ነው። አጅመን እኮ አጅመንን ለምን አፈናቅላቸው? ማሚስ አጅመን የተቃጠለ ከተማ ነው እኮ ገስ ሄድሴት የለም። ሄድሴት የለም። ሄድሴት የለኝም። ሚስቴ ቆልፈዋለች። ሄድሴት የለኝም። እኔ እኮ ቁልፍ አብሮ የሚኖሩ ሰዎች ሄድሴት የለም። ለአንተ ጥሩ ነበር ሄድሴት ተጠቅመ ብናወራ። አይሰማም? ይሰማል። አንተ ግን ቶሎ አይሰማህማ። ሌላ ቤት ልሂድ። ሌላ ቤት ለምን ትሄዳለህ? አንድ አይነት ማይክ አይደል እንዴ? ሌላ ቤት ስልሽ ሌላ ቤት ልቀይር። ክፍል አለ ሌላ ክፍል? ኖ የለም። ይሄ እኮ አጅማት ማለት ሄዳ ማህበረሰብ እነ ታሜ የመቱ
መታት ነው አልመጣኋትም እኔ አልመታትም እኔ እናቴ ትሙት አልመታትም ወላሂ ቁላይ ነው የመጣችኝ ቁላይ እኔ ሚስታጥቻ አይደለሁም ሄሉ ሚስታጥቻ አይደለሁም እኔ ሚስታጥቻ አይደለሁም ወላሂ አዚም በስመ አብ ተጎዳ ላ ደህና ነኝ አልተጎዳሁም አልሐምዱሊላህ ያ በሰዓቱ አሞኝ ነበር በከኔቷ አድርጋ መታችኝ ሀቢባ ቤት ገብታ እኔ ለማስጠቆር ሚውት ከፍታ ተያት ግቢ ቅድም ሀቢባ ቤት ገብታ ነበር የተደረገች ከሆነ አትግቢ ሀቢባ አልወዳትም ተይ ከባለፈው ከተናገረችው ነገር አትግቢ ስላት ገባች ሀቢባ በጣም ነው የምጠላት እናቷ ትበዳይ ሻርሙጣ ልጅ ሀቢባ ማለት ነጋዴ በመዳም ቅመም እቺ መንደርተኛ ስሚ ለመንሱር ጀማል ልሸጠው የነበረች እኔ ከማግባቴ በፊት ረዋን ባለቤቴን ለመሸጥ ልሸጥ የነበረች ናት ሀቢባ ማለት ገብቶሻል አይደለ ገብቶሻል ማንም አልፈራም እኔ ብልጽግና ደጋፊ ነኝ እኔ ካድሬ ነኝ እናት ትበለሽ አምጣለች ልንገርሽ እኔ ብሔርተኛ አይደለሁም እንደ ጀኮር ቅድም አስገብቶኝ እሱ ለማስያዝ እኔን እነታሜ ጠርቶ አሁን ሎኬሽን አጥፍቻለሁ ቅድም ግን እኔን ለማስያዝ እነታሜ ላከብኝ ይሄ ጆከር ዘገየ ይሄ በሽተኛ ይሄ ብሔርተኛ እናት ትበላ ሻርምጣ ልጅ ሰማሽ እኔን ለማስያዝ ብዙ ጥረት ነው ያደረጉ ከእጃቸውን ያመለጡ ይኸውልሽ ይኸው እዚህ ጋር እያቃጠለኝ ነው ወላሂ ታሜ እንደዚህ ሲያደርገኝ ተው ስላከበርኩ ነው እረፍ ያልኩት እኔ መንግስት ነኝ ምናምን አለ ተው ታሜ ተው ተከበር ሚስት የነበረች የዛኔ ታክሲ እያዩዋት ነበር መሲ መጣች በስልኳ ልትመታኛለች እከካም ገባሽ እኔ ብፈልግ ስራቸውን አበላሸዋለሁ እናቴ ትሙት የእኔ ትዳሬ ተበላሽቶ ይኸውልሽ ሄሉ አንቺ መከታተል የጀመርኩ በዚህ ቅርብ ጊዜ ነው ቅቤ ነው የሚያጠጥኝ ቅቤ ነው የጠጣሁት በባለቤቴ ጉዳይ ቅቤ ነው የጠጣሁ እነግርሻለሁ እናቴ ትሙት አሁን ማውራት አልችልም ዱባይ ነው ያለሁት አሁን አላወራም ሄሉ አንድ ቀን ግን እነግርሻለሁ የሆነ ሚስጥር አለ እነግርሻለሁ እሺ አሁን አልነግርሽም አሁን ዱባይ ነው ያለሁት ገብተሻል ራሴን ማድረግ እኔ ዲፖርት ሊያስደርጉኝ ብዙ ጥረት ከባድ ጀዋዛት ጋር ምናምን ደርሼ ነበር ሄሉ ፓስፖርት አምጣት ብዬ ዲፖርት ይደረግ በፈጣሪ ፍቃድ በላይኛው በመድኃኒዓለም በአላህ ፍቃድ ነው የወጣሁት ገብተሻል ሄሉ አሁን አላወራም ለምን ዱባይ ታውቂያለሽ አይወራም ዝም እኔ ለወራ ፈልጋለሁ ግን አልገባም አንቺ ቤት እከታተልሻለሁ ፎሎ አድርጌሽ በዚህ ሰሞን ቅቤ የጠጣሽን ቅቤ የጠጣው እናቴ ትሞት እያልኩሽ ሄሉዬ ዝጊው ዝጊውማ ሄለን ሳይኮነች አንቺ ሴትዮ እባክሽ ዝጊው አንድ ጊዜ አንድ ደቂቃ ምን አይነት ቤት የገባው ላይ ለቃ እነሱ እየደወሉላት ነው እንዴ እነሱ እየደወሉላት ረብሽው ብሏት ነው የሆነ ሚስጥር ምነግርሽ ነገር አለኝ ሄሉ እሺ አላወራም ዋጋ ያስከፍለኛል እሺ የለውም እኔ ወጥቷል ኖ አላወራሽ የሆነ ቦታ ሲደርስ እንደዚህ አወራሻለሁ የሆነ ቦታ ላይ ሲደርስ ለምን እንደው ታውቂያለሽ እኔ መስራት እፈልጋለሁ እናቴን ማገዝ እኔ ባለቤት እንኳን አልፈልግ የእነ ሀቢባ ምክር የእህቷን ምክር ሰምታ አልፈልግ ብትለኝ እንኳን የሆነ ቦታ ላይ እናቴ ትሙት እኔ ያልፍልኛል ሄዱዬ አውሮፓ ወጣለሁ እኔ በረንዳ ሳድር የዛሬ ዓመት በረንዳ እያደርኩኝ እጄ የተቋረጠ ልጅ ነኝ እጄ ታስታውሻለሽ ታገኛለሽ እኔ በደንብ መሲ ይቺ አጁዝ መሲ የሀቢባ ገረድ እጄን የዛኔ ስታጠ ዱባይ ላይ ስም እንዳጠራ ወፍራሞ ቀጭኖ እያልክ አውራ እኔ ይኸውልሽ እጄን አየሽው ትልል ያለ እጄ ነው ያየሽው አይደለ ያ ምስኪን እኔ አላወራም እናቴ ትሙት
ስማቸው እንዳጠራ ወፍራሞ ቀጭነ በል እኔ ይገባኛል። እናቴ ትሙት አውሮፓ እመጣለሁ። ከዚህ በፊት እኔ አገር የት መሰለሽ? የኔ ሀገር ሱዳን ጋር ያደር ወታደር ጋር መከላከያ ጋር። ለምን አንቺ ቤት ስገባ በነፃነት እንደማዋራ ስለማውቀው ነው። አንቺ ኮቱ የሀረርጌ መራሳ እኔ ሀረር መጥቼ አወደ ይጫት የቃምኩ ሰው ነኝ። አወደ ይጫት ወላሂ እናቶች በረንዳ ላይ እየሸጡ ገዝቼ የቃም ለምን ሀረር አውቀዋለሁ። ሀረር ከዚህ በፊት ኮንትሮል ሰራ ብዬ መጥቼ አውቀዋለሁ። ገብቶሻል? እኔ ኦሮሞ ባልሆን ነገር ግን እኔ ወልቃይት ልጅ ነኝ። ከመከላከያ ጋር ከወታደር ጋር ያለው እኔ ብሔርተኛ አይደለሁም። ብሔርተኛ አልደግፍም። እኔ ወታደር አብይ አህመድም ደግፈው እናታች ትበዳ ሞት ነው ይሄ። አያስጠርዝም እንደፈለግከው የእናታች ትበዳ። ከድሮ ጀምሬ የማወራው እኔ ማን ፋኖ አልደግፍ። ግልጽ ነገራቸው። ጥሉኝ፣ የአማራ ልጆች ጥሉኝ ያልኳቸው እንደዚህ ቱፍ ዋሉኝ። እነዚህ ብሔርተኛ እናት ትበዳ። አብይ አህመድ ፍቃድ ሰጥቶ ዶክተር አብይ አህመድ የወጣ እያንዳንድ እከካም የሻርሙጣ ልጅ ቪዛ ሰጥቶ ማህተም መቶልህ ኤምባሲ የምትወጣ ዶክተር አብይ አህመድ ነው። ኢትዮጵያዊ ተብላ አንድ የከካም ልጅ ስደት ላይ መጠ አማራ ነኝ ጎንደሬ እኔ እንደዚህ ነኝ። እኔ ከኔ በላይ የጎንደር ልጅ የለም። እኔ ሄሉ የአማርኛ ተገላቢጦች ይችላለሁ። እኔ የአራምኛ ተላጊጦች ይችላየው ናምን ወስ ተቦ ከስክኔው ሰብት ገብቶ ናምን ሰው አያረውም የላፍሽ ይችላየው ይሄ ስክኔ ዋንጓ ነው ማራዋ ናምን ወስ አያረውም ላየው ገብቶሻል? ልጄ ይሄው ማወራው ቋንቋ የአማራ ብሔርተኛ የሚባል አያወራውም። ገባሽ? አሜሪካ ቁጭ ብሎ የአሳማ ስጋ የሚበላው የደንቆሮ ማየም ልጅ እናቱ ወልደዋለች። ሂዶ ፋኖ ይቀላቀል እናቱ ወልደዋለች። ሂዶ ፋኖ ጋር ይቀላቀል ወንድ ወልደዋለች። ገባሽ? ሄዱ እናቴ ትሙት ዱባይ ሆኜ ነው እንጂ ብዙ ማወራው ነገር ነው። ኡስማን ለምንድን ነው ከሚስት ጋር ዛሬ ተጣላኸው? ጋይስ ታብታብ እያደረጋችሁ በእናትህ ኮምፕሊንግ አድርጉላት። ዋርኒንግ ታራ ዲሮማ ቤቴን ጠብቂልኝ በእናትሽ ዋርኒንግ እየሰጠኝ። ቆይ ዛሬ ለምን ከተጣላ ከረዋ ጋር ኮፍያ ልስጥሽ ናይ ችግር የለውም። እቺ ጨርሰው አንበሳው ላይ በኋላ እንደርሳለን። ችግር የለም። እኔ ውሸታም ከሆንኩ አንበሳው መጥቼ ያወርድሻለሁ። ችግር የለም። ጨርስ። ታፕታፕ አድርጉላት ጋይስ። አንድ ጊዜ 4000 አድርሱ። እኔ አላወራም። እኔ ምንም ብጠጣ ማለት ነው አላወራም። እኔ ማወራው አውቃለሁ። እናንተ ደንቆሮ መሀይም ልጅ ታፕታፕ አድርጉ። እዚህ ታች ያላችሁ መንደርተኛ ታፕታፕ አድርግ። እያንዳንዱ የኔን ወሬ መስማት የሄልን ወሬ መስማት ነው ልትመጣ የመጣ አንተ ደንቆሮ መሀይም ልጅ ታፕታፕ አድርግ። አስረግጬ እየሰደብኳችሁ ነው ታፕታፕ ማስደረጋችሁ። ታፕታፕ 4000 አድርሱ። ቶሎ በሉ 3500 አለ 4000 አድርሱ። እኔ የፈለኩት ሚስት አማርጫ ገባለሁ። እናቴ ትሙት። ይኸውልሽ ሄሉ እኔ ክፉ በሆን ብሯን በልቻ ሄዳለሁ። ይኸውልሽ መንሱር ጀማል ልትድራት ነበር። እቺ ሀቢባች ጉርጋት ያያለች የሰማሽ ነው ማዚ የጻፈችልኝ ነው። ውሸታም በያት ነይ በያት እስቲ ኩኩኒያም ነይ በያት ነይ በያት። ይኸው 3000 ሰው አለ። ነይ በያት። ሚስቱን ደብድቦ ነው አሁን ጠጥቷል አላዋራውም እየተባልኩ ነው። ወላሂ አልዓዚም ወላሂ እናቴ ትሙት እግዚአብሔርን ኢየሱስ ዛሬ ይምጣ። እናቴ ትሙት። ይኸው አባቴ በህይወት የለም። የእናቴን ቀን ይስጠኝ። የአባቴ እናቴ በህይወት አለች። ወላሂ ነው የምልሽ 84 ኮይን አለኝ። 84 ወላሂ ነው የምልሽ ያለኝን እኔ ሞልቼ አንበሳ ወርድልሻለሁ። እናቴ ትሙት። እኔ ሚስቴን ከደበደው ወላሂ ገስ ላይ መጣ ካወራች ወላሂ ነው የምልሽ እኔ ሙስሊም ስለሆንኩ እናቴ ትሙት። አንቺ ክርስቲያን ከሆንሽ እግዚአብሔርን ኢየሱስ ክርስቶስ ይምጣ። እኔ ጸበል ተጠምቄያለሁ ሻርጃ ላይ አውርድልሻለሁ። በቃ ነይ በያት። ገስ ሚስቴን መርተዋለች ካለች በእምነቷ ከማለች ወላሂ ይኸው አውርድልሻለሁ። ወላሂ ገባለሁ እያለች ነው። ይኸው ያውርድ እገባለሁ። ኖ ትምጣ ሄሉ ያውርድ እገባለሁ አለች።
ትምጣ ውሸቱን ነው። ለአሁኑ ገባለው አለማውረዱ ራሱ ውሸቱን ነው። እኔ አልከራከረውም ማለት ነው። ሄሉ ስሚ፣ ቅቤን ያጠጣሽኝ በሆነ ጉዳይ እኔ የማውቀው ቅቤ ያጠጥቻለሁ እና ደስ ስላለኝ የሆነ ጊዜ አለ እና ዝሙት የሆነ ይኸውልሽ፣ ለምን ታውቂያለሽ? ያን ቀን ሲደርስ አወራሻለሁ። ይህንን ፎሎ አድርጊኝ። ይኸውልሽ የኔ አካውንት ነው፣ እኔ ፎሎ ነሽ። የሆነ ቀን እንትን ስልሽ ወላሂ ያው ፎሎ ባካረኩ ያው የሆነ ጊዜ የሆነ ነገር ቅቤ ስላጣሽ በ2 ሳምንት በዚህ ወር ውስጥ ቅቤ ስለጠጣሁኝ ደስ ስላልሽኝ ነው። ሄሉ እኔ በጣም ወሬ አንቺ አውሪው፣ ስድብ ተሳደቢው፣ ወሬ አንቺ አውሪው፣ ቅመም አድርገሽ ወሬ አንቺ ብቻ አውሪ። ማንም በማስረጃ በመረጃ አንቺ አውሪ፣ ማንም ሰው እንዳያወራ። እች ቆሸ ቆንበሬ ሀቢባ ደንቆሮ መሀይም ልጅ እናታወራ። አንቺ ግን አውሪ፣ ይጥማል በአንቺ። እኔ እከታተልሻለሁ፣ ሌሊቱን ሙሉ ስከታተልሽ ቅቤ ነው የምጠጣው፣ ቅቤ ወላሂ ነው የምልሽ። አንድ ቀን አስደስትሻለሁ። እናቴ ትሞት ቁስማን ይሄ ሊከደሮች ሊከደርጉ አንድ ቀን መጥቼ የሆነ ምነግርሽ ነገር አለ፣ ጠብቂ። ዛሬ አይደለም አሁን ከወራሁሽ ዋጋ ላይቭ ላይ ትናገር፣ ተው ችግር የለም። ስማ ኖ ላይቭ ላይ ይኸውልሽ፣ ወይ ዛሬ ነው እንደ ከራዋን ጋር የተጣላው ቆይቷል። ሰጣ ቀንሽ አንድ እባክሽን፣ እንደው በኢየሱስ ክርስቶስ እባክሽን፣ እኔ እዚህ ቤት ተጣልቼ እንዳልወጣ ከሶማሌዎች ጋር እባክሽን ቀንሽ። እኔ እብድ ነኝ። እናቴ ትሙት ሄደሽ አልከራማ ጠይቀው ስማን ብለሽ ይኸው እኔ እናቴ ትሙት እጄን የቆረጥ ይኸውልሽ፣ እኔ ከምስቲ ጋር ጠልቻለሁ። አንቺ እጄን የቆረጥከው በእሷ ፍቅር ነው ወይስ ለምን የቆረጥከው? እጅን ኖ እጄ የድሮ ታሪክ ነው። እጄ የድሮ ታሪክ ነው። እጄ የድሮ ታሪክ ነው። ሄሉ የዛሬ አመት ነው የቆረጥኩት። እኔ ደላላ አስቀይሞኝ እንደዚህ ነቅዬ የቆረጥኩት ነው። እኔ ዲፖርት ብደረግ አንደኛ ታሜ፣ ሁለተኛ መሲ፣ በተለይ መሲ ተጠያቂ፣ ሚስቴ ሀቢባ እህቷ ተጠያቂ ናቸው። እህቷ እና ቲጂ እዛ ጋር የነበሩ ተጠያቂ ናቸው። ይኸው ሪከርድ አድርጉ። እኔ ዲፖርት ከዛ ጋር ብደረግ ታሜ፣ መሲ፣ ረዋን፣ ቲጂ እህቷ 5 ሰው ተጠያቂ ናቸው። ሀቢባ ችውርቃጤ ሀያልች ደንቆሮ መሀይም ልጅ እና መሲ ለምን ነው ዲፖርት የሚያደርጉ? ምን አረጉ? ለምን ታሜ እኔ ለማስያዝ ቅድም ደም በደም ነበር ጠርጌው ነው። ተው ታሜ ተው እንከባበር ስለው በቃ እንደዚህ ውጥር ውጥር ይላል። እናቴ ትሙት እኔ ማንም ሰው ሳፖርት ያደርገኛል። እኔ እሷን ስንት ነገር አስመልሼላታለሁ። ስንት ነገር ገባሽ ሄሉ? እኔ እሷን ብር እንኳን ተበልታ ስንት ነገር ዝጋ አማረው አካም ነጋ ኮረብሹት ተጣላው። ተው ችግር የለውም። አልጀማ ነው አልጅማ ሻይ በዛበት ነው። ኮተቱም መተቱም ያለው እዛው ነው። ጋይስ ምን ነው የምትሉት? አንቺ አካካ መለኩሻውን አንቺ ደንቆሮ ማይም ልጅ ይሄ አልቋል። እናቴ ትሞት። እኔ ሴት ልጅ ማስቀል እኔ ሴቶች ምጠላችሁ ከሚስቴ ወደዛ ነው። እናቴ ትሞት። ረዋን ታውቂያታለሽ? ሰይድ አህመድን ታውቃለህ? ሰይድ አህመድን ታውቃለህ? እዚህ ያሉ ከስተመር አስቀይሜ ነው የምወጣው። እናቴ ትሞት። ቤቱን በአንድ እግር አቁሜ ነው የምወጣው። ወላሂ ላዚም አንቺ ሻርፕ እናሽ ትበላለሁ። ለኩሽ ሲጋራው አልጅማ ነው የምትሉት? ታውቂያለሽ? እስኪ ድፊ ይሄንን እንደዚህ አድርጌ ሰው አንድ እንደዚህ አይነት ሰው ላይ እርምጃ መውሰድ እስኪ ድፊ ኡስማን ሀቢቢ ያ ቀልቢ ተው። እዚህ እኛ ጋር ረሷን ተዋታ ረሃውን
እሺ ሲጋራውን ለኩሽ በያት ኦሮሞንሽ አማራ ነች። ወይኔ ተው ግን አንተ ልጅ ግን እንትን ሲጋራውን ላይ ብለህ ከለኮስክ ቲክቶክ ያስወጣሃል፣ እንዳታወራ ያደርጋል። ወደ ጎን ነው። አውጪ አውጪ፣ ይሄ ሰውዬ አሽቃባጭ። አውጪ አውጪ አውጪ፣ ሄሉ አውጪ አውጪ፣ ቶሎ በል እያልኩሽ ነው። ይሄ ሰውዬ አሽቃባጭ ነው። ለሚስቴ ወንድሟን ካላማት አውጪ። ማነው ካም ይሸርምታለሽ? ማነው እሱ? አንድ ሰው እንዳያስገባ ይሄን። ይሄ አሽቃባጭ ነው። ይሄ ማለት ይኸውልሽ፣ እኔና ባለቤት ይጠላል ምክንያት ወንድሜን አመጣለሁ ስትለኝ አንቺ ባለትዳር ነሽ አይደለ? ያ እሱ እያየው ነበር። በጣም አዝኛለሁ። አያም ሶሪ ሄሉ፣ አያም ሶሪ። አንቺ አሁን እሱ ባለቤትሽ ቢሆን አንቺ ባለቤት ሆነሽ ወንድሜን አመጣለሁ ብትይ እሱ ምን ይሰማዋል? ሄሉ እስኪ መልሽልኝ። አይሰማሽም? እኔ ሚስቴ ባለ ሱቅ ስለሆነች ወንድሜን አመጣለሁ አለች። ለምንድን ነው የምታመጪው ወንድምሽ? እኔም ወንድሜ አመጣለሁ። ልክ ነኝ አይደለሁም? ሄሉ ልክ ነህ። ለምንድን ነው ወንድሟ የምታመጣው? አንተ تعرف إذا لا أنت تعرف إذا كيف يعني أخوي أنا يجي تقول هنا مكان لا ما تجي. أنا أخوي يجي أنا يقول لك ليش قالت تجيب أخوها؟ ليش قالت من أول؟ أيوة بعدين تساعدها من حبيبة تساعدها حبيبة. هذا ورقات، هذا الشيطان جني مساعدة. بعدين هي ما كانت مساعدة منك ولا ليش تجيبها أخوها؟ وما تجرى وما تكشتي أحكام جرتنا كفيادة. أنا أقول ليش أنا أبي عمل كادريني لو كوش اللي ويا رب ويا ربي أنت أبي عمل كادريني أنا ربشة مفترى يكمل وسمعت مثلا هتفتقين من هالشيء هلوية من هالشيء واللي كل جرسة مطلعت وأقربنا هني راسك ما شالين كيف بتمنا لا يزور تاكيز الشالين فاني تلوكش اللي فاني تلكش اللي باكشين أنت قرر لكش سيجارة لما لكوس الشيء فاني أيوة فاني ولا شيء عندها سبب متورون انتن عندها زجاج لسانه ቲክቶክ እንዳይዘጋብ እናታችሁ ትበዳ። እኔ ማወራው ቃሉ ይሄ እኔ በጣም አንጀቴ ስለምታርሽ መቼ ነው የምትጠጣው? ሐሙስ ጁማ ጅኔ ሲነሳ ጅኔ ባለቤቴ ስትናገረኝ ወንድሜ ያመጣለሁ ምድሬሽ ምናምን ስትለኝ እጠጣለሁ። ወይ ወንድሟ ቢመጣ ምን የምታጣው ነገር አለ አንተ? አይመጣም። የኔም ወንድሜ ይመጣል። ፉክክር ትክክለኛ አይደለሁም። ሱቁ የእሷ ነው ያንተ ነው? የሁለታችሁ ነው የእሷ ብቻ? እኔ ምንም ነገር የለኝም። እኔ ሰልፍሻ እኔ መንጃ ፈቃድ የለኝም። ይኸውልሽ ወደ 8 ወር አብሬያት እየተሰቃየሁ እርግዝናዋን አብሬያት እየተሰቃየሁ እንኳን ሰራተኛ አምጪ ብዬሽ አላውቅም። እኔ አይተሽ ከሆነ ሪከርድ ወይ ነገሮች ከሆነ ገብቼ የእሷ ነው ሱቁ የእሷ ነው፣ በራሷ ቤት ነው ገብቼ እቃ ማጥቦ ራሴ ነኝ ማኔጅ ማረጋት። 99% ራሴ ነው ማኔጅ ማረጋት። ተይረዋል። በባለፈው ሀቢባ እንኳን ገስት ላይ ሲሰድበኝ ያ ቡሽጢ ሙባረክ ስታሰድበኝ እንኳን እሱ እንደ ወንድ እንኳን የወንድ ሀገር አላወራም። ዝም ብሎ ሲሰደብ አይተሻል አይደለ? እንዴት ጨፋፊ እንደሆነ አይተሻል አይደለ? ዝም እኔ ችግር የለውም አታውሪያት። እሷን ገብቶሽ አይደለ? እኔ እንትን ሳረግ ሰራተኛ አምጪ ብዬሽ አላውቅም። እና እኔ ሁላ መስዋዕትነት እኔ ምን ደርሻለኝ? እኔ መንጃ ፈቃድ እኮ የለኝም። መንጃ ፈቃድ መኪና እንኳን የሆነ ነገር ላድርግልህ ስትለኝ እንኳን ኖ አታረጊም፣ ለልጃችን ነው የምላት። ለልጃችን ታፕታፕ አድርጉ ጋይስ፣ ኮፕሊንክ አድርጉ። 5000 አድርጉ። እናንተ ታፕታፕ አድርጉ። ምንድን ነው መረቅ የመሰለ ወሬ ልሰሙ? ታፕታፕ አድርጉ። ድንቁርማይን ይሄንን ወሬ ልሰሙ መሰለኝ የተሰባሰባቸው እየጠጣ ምናምን ስለሆነ እንዳያወጣን ኮፒሊንክ ምናምን እንጂ ታፕታፕ አድርጉ። አንድ ጊዜ እንዳያወጣኝ ኮፒሊንክ አድርጉ። ቆይ እስኪ ቆይ ኮፕሊንግ አድርጉ።
ኮፕሊንግ አድርጉ። ግን አብራ ወደ ዱባይ ከመጣ ስንት ጊዜ ሆነ ኡስማን? አመት ከ3 ወር ምናምን። እሷ ብቻ ያስመጣች? ኖ እኔ የመጣው በራሴ በብሬ ነው የመጣሁት። አፈር ከድሜ በልቼ ነው። ሌላ ቦታ አንዲት አርሲ ኦሮሞ መዲና ጋር እየሰራው ሳለ ጊዜ የፍቅር ጥያቄ ያቀረብኩላት ኦኬ ያለችኝ። ተቀራረብን ምናምን ተስማማን። ከዛም በኋላ ተገናኘን። እኔ እንደውም ድግስ ልደግስ አለች። ኖ አትደግሽም፣ ወጪ አታውጪ፣ ይህ ሀበሻ በላሽ አለበላሽ ሀሜት ነው ተይ ብዬ እኔን ያስቆምባል። ከዛ አቡዳቢ ሄደን ተፈራረምን በህጋዊ መሰረት። ከዛም በኋላ በህጋዊ መሰረት ተፈራርመን ዝም ብለን ከዛ ሀቢባ የምትባለች ውርጋጥ ደንቆሮ መሀይም ልጅ አውራታት ብስሚላህና በስመ አብ ወወልድ ወመንፈስ ቅዱስ ዝጎ መሐረና ክርስቶስ ስትገባ ትዳራችን ችግር ላይ ሆነ እና እህቷ የሰማች ነው ሄዱ ያ መሲነች አጣበሰቻችሁ የሚባለውስ? አይደለም መሲ አላጣበሰችንም። ፈጣሪ ያጣበሰ ፈጣሪ ኢየሱስ ክርስቶስ ኢየሱስ አላህ ነው። የምን አባታ መሲ ነው እንጂ ካርቶን ሻጭ መሲ ምን አባታ መሲ ነው ተጠብሳ ምን አርሲኝ ሄዱ ምን ረዋናውን ስንት ጊዜ ነው እርግዝና ነው? سكر على في لايف شوف لايف على في لايف سكر على ساوند كونه عايزكم انت راتبه لا في لايف على ساوند ساوند جاي شو ساوند انت عشان وعسى لا انا ما يسمع هذا اوبن ما يسمع انا هذا تفتح لا انا ما يسمع انا اشتري هذا بيرة وين اشتري مثلا عايز لا انت تسمع خش انا ما يريد يسمع انت سير برا انا ما يصير صح ايوه ما يسكر ما يسكر لا تسكر اوكي تعال سكر انت سكر اوكي سكر انت ሊደባደቡ ነው ጋይስ። ናና ዝጋ አልዘጋም ቴፑን እኔን ካሜራውን ያጠፋውበት በእናታችሁ ይሄንን እንትን አድርጉት። ግን አያችሁ በአረብ ሀገር መጠጥ አሁን ሄኒከን በጣም ቀላል መጠጥ ነው። ቀላል መጠጥ 5.7 ነው የአልኮሉ መጠን ራሱ። እንደዚህ አብሾ ካለብህ መጠጥ የማይችል ሰው በጣም ከባድ። አሁን ዋርኒንጉን አጥፉልኝ እሺ። ኮፒ ሊንክና ተብተብና በጊፍት በምናምን እሺ። ያ አንዳንዴ ከባድ ነው። በአረብ ሀገር ይህን ያልተጨናንቀ መጠጥ ስትጠጣ በጣም ብዙ መስዋዕትነት ነው የምትከፍለው። በጣም የእውነት መሲን እናቴ ምናምን ሲላት ነበረ እኮ። አሁን ቆይ እስኪ እሱ ነው ሚዩት ያደረገው። ለምን እዛ አሁን እየተደባደቡ ብቻ እንዳይሆን እና ዝጋ አልዘጋም እየተባባሉ ነው እኮ። ዝጋ ሰው ቤት ከሄደ እንደገና ቴፕ ዝጉ ይላል። ረዋን ግን እግዚአብሔር ይጠብቅሽ። ካሜራውን የኛ ያጠፋሁት ለምን ይሄ ቢራው ጠርሙሱ ማርኩ ማለት ነው። የቢራው እየተደባደቡ እንዳይሆን ብቻ እና ዝጋ አልዘጋም። የሰው ቤት ከሆነ እንዴት ነው የሚያዘጋው? ቴፕ የሚዘጋው ጋይስ ቅውጥ ያለ ነው እኮ ሐሙስና አረብ ሀገር
አውዝ ብላም ነው ሸይጣን። አሁን ጋይስ ይሄንን ሪስትራክሽን አንሱልኝ ግን ተብተብ አድርጉ። ሁለት ሰጠኝ ማለት ነው። ቅድም እያጨሰ አሁን ደግሞ ሁለተኛ ያ ስትመጣ አንዳንድ ጻፍ እስቲ ኡስማን እና ታሜ ለምን ደበደበው? ደብድቦ ነው ታሜ? ነይ መሲ ንገሪን እስቲ እሱ ውስጥ የሚመጣ ደስ በተረጋጋ አይመር። ታሜን አይደለም መሲ ለምንድን ነው የደበደበው? እንትና ታሜ ለምን ደበደበው? እሷን ሊደበድባት ብሎ ነው? እኔ አወጣው አይደል እንዴ? እኔ አመጣዋለሁ። የሆነ ሰው እንዴት ወሬ እንዳያይ ሁላ እንዴት እንደማደርገው ላሳያችሁ። ሳለግሮ ነው ማሰናበት። ኡስማን ስትመጣ አበባ ላክ ወይ አንዳንድ ጻፍ። እናንተ ተደባድበው እንዳይሆን ኮፒ ሊንክ እናርጉና ሪስትራክሽን አንሷት ጋይስ፣ ሪስትራክሽን አንሷት። አይ ቲንክ እንትና ኖ እንትን ነው እንጂ እና ዝጋ እስቲ ዝጋ እስቲ ናና ንካ እያለው ነው እኮ አባ። ሁሉም እየጠጡ ከሆነ እዛው በጠርሙስ ተመታቶ ቢሆንስ? ማን ነው ባጠገቡ ያለው? ሰይድ እዛ አጠገቡ አለ። ቅድም አስገብኝ ያልከው ያ አቡ አብሻ አለበት። ለዛም ቢሄኒከን ጀስት ሄኒከን ጋይስ ጀስት ሄኒከን ቲክቶክ ምልክት አበባ ቲክቶክ ምልክት ላኩበት። ቲክቶክ ምልክት ና ሰይድ ግባ እስቲ። ማን ነው እሱ? ሰይድ ና እስቲ። ሰይድ ምንድን ነው የተፈጠረ? ሄሉ ያለበትን ቤት እኮ ነው አሁን ያላወቅኩት እንጂ እዛው ሰፈር ነው። ስልክ አያነሳም በውስጥ እምቢ አለኝ በቃ። ወይ ከሮዋን ጋር ምን ተፈጥሮ ታሜ ምን አገናኛቸው? ጣባቸውን እዛው በእንትናቸው ግን እኔ ልጁ ጓደኛ ስለሆነ ለዛ ነው። ስለ ጠቡ አይመለከተኝም። ታሜ ለምን ደበደቡት? እኔ አላውቅም። እኔ ምንም አውቀው ታሪክ የሚሰማ ድብድቡንም አላውቅም። ግን ልጁ ጓደኛ ስለሆነ ከጀምሮ እስከሚጨረስ ከጎኑ ስለነበርኩ ለዛ ነው የታገልኩት። ከላይፍ እንዲወጣ የሰው ስም እንዳይጠራ በቃ የሆነ ቦታ እንዳይገባ ነው የፈለግኩት። እኔ እንደዚህ ጠጥቶ እየተናገረ መቼም እነመሲቅ ያለበት ቦታ በጣም መጥፎ ቦታ ነው። ቤቱን ነው አሁን የምፈልገው ያለበት እነሱን ነው የምፈልገው። አሁን ድብድብ የተፈጠረ አይመስልም? በቃ ይደባደባል ወይ ደበድቡታል። በቃ አለቀ። እኔ ቤቱ ነው እንትን ያለኝ። ስለ ራብሻው ምናምን አይመለከተኝም። ባልና ሚስት ናቸው ምናምን ናቸው። ግን ላይፍ ገብቶ የሰው ስም መጥራት የለበትም። እንደዚህ መሆን የለበትም። አንደኛ ልጁን ነብሰ ጡር ቀኗ ገብቷል። አስቲል ምምክን ሐኪም ቤት የምትሆነው አሁን መቷት እንዳይሆን ምናልባት እነሱ ደግሞ እንዴት አልደረሰም። በቃ ግን ከጎን ለመሆን ነው። መጥፎ ነገር እንዳይገጥመው ነበር የፈለግኩት። ግን አልፈለገም እሱ ልጁ በቃ ከጀምሮ እስከሚጨርስ ከኢትዮጵያ እስከሚመጣ ድረስ ከጎኑ ነበር እስከሚደርስ ድረስ። ግን እያወጣ ነው የሚረግጠን። ምንም ማድረግ አልችልም። እሷ ነች እንዲያመጣችሁ እሱ። ኧረ አላመጣቸውም። ሄሎ የእሱ ታሪኩ በጣም ረዥም ነው። አብሾ ግን አለበት አይደል? ያው በይው በቃ ተው ቢባልም እምቢ አለ። በቃ በየወሩ በየምናምኑ በቃ እምቢ አለ። ያው ማታ ጀምሬ እኔ ብቀጠቅጥ በውስጥ ባወራ በቃ ምንም ሊረዳ እንትን አልቻለም። በቃ ያለበትን ቦታ ቤት እየቀያየረ ሰፈሩን አውቀው ነበረ። ግን እንዴት ብዬ የት ማንኛው ክላስ ነው ብዬ ልግባ? አሁን ግን የሆነ ድብድብ ተፈጥሯል። ያው አኬድር እንደ በጣም ነው የሚፈጠረው እንጂ ና ዝጋ አትዝጋ እስቲ በእጅና እና ንካ እያለው ነው እኮ። አዎ እየደወልኩ ነበር በውስጥ ማታ ከገባ ጀምሬ እኮ ነው መደወል ያስኩት። ግን በቃ አያነሳም። በጣም ነው የሚከብደው። በጣም ደግሞ ሲያወራ እናንተ ሶማሌ እናንተ ዋን ነው ምናምን ወደ ፖለቲካ ነው። ጠላ ቤት እኮ ነው ነይም እያለ ያለሁት እኮ እኔ። ጠላ ቤቱ ብዙ ነው። ማንኛው ቤት ልግባ? ጋይስ እቺ ሪስትራክሽን አንሱ። ታብታብና ኮፒ ሊንክ እያደረጋችሁ የቲክቶክ ምልክት ስጡበት ፕሊስ። እንደው እሱን እንደው ያለበትን ቤት የምታውቁ ልጆች ካለ አሳውቁኝ ኮሜንት ላይ ፕሊስ እባካችሁ። ያ ቢያንስ አሁን ወይ ተደባድበው ይሆናል። ለምን እንትን አለ ያ
ያለበትን ቦታ እዛና እሱ ጋር ያላችሁ ልጅ ካላችሁ እየተያያችሁት ከሆነ ፕሊስ ንገሩ፣ ቦታውን ብቻ ቤቱን። ጠላ ቤት መሆኑን ማውቅ ያለው እኮ ጠላ ቤት ብዙ ነው እንደ እኔ ያለው አንድ ሰው አካባቢ ካላችሁ። አዎ ውስጥ ለውስጥ እንዲያለ ጠላ ቤት ነው። የሶማሌ ቤት ነው እኮ የሶማሌ ያለ የሀበሻ ያለ ዝገኛ ጋር በጣም ማት ነው ያለው። ግን በየቤቱ እያንኳኳ መግባት አይቻልም። ቆይ እስኪ ከመጣ እንጠብቀው። እሺ እኔ እንኳን አሳሰበኝ እኮ ያኔ እሱም ስለሞቀ የሶማሌዎቹ ጋር ሄድ እሱም ስለሞቀው እንትን አይልም። ጋይቶች የሰጠን ሬስትራክሽን አስነሱት ተብተብ አድርጉት እኮ የቲክቶክ ምልክት ምናምን አድርጉት። ይሄ ሲያጨስና ቢራው ጠርሙስ መሰለኝ። በጣም እኮ ቀላል መጠጥ ነው የሚጠጣው ጋይስ የእውነት በጣም ይሄኔ ከማለት 5 ነው ጠብ ምናምን እኮ ነው። ዝም ብሎ አልኮልነቱ ጠላ በለው። ይሄን በቃ ታመጣስ ገባለሁኝ በውስጥ ልደውል። በቃ ሂድ እስቲ ደውልና ንገረን የእውነት እየተደባደበ ከሆነ ያ ካሜራዬንም አሳንሶብኝ አስባችሁታል። ግን ልጅቷ አሳዘነች። በአረብ ሀገር ጠጪ ስትሆን ከባድ ነው ጋይስ፣ የእውነት ከባድ። ወሬም ሳናገኝ እንደገናም ደግሞ ትንሽ የዱባይ ህግ አለ። አይ ታሜ አይ አሁን ይህ ልጅ አንድ ነገር አረጋችሁት አላረጋችሁት ምን ያደርግላችኋል? የእውነት እንዴ አታረጉትማ። መሲያ ደግሞ ለእኛም ነጠላ አንጥፎ አትሉንም መቼ ምን አገባንኝ እንዴ። አበባ ባለፈው እኮ ሲሰጣት የሆነ ቪዲዮ ነበር ማሚ ምናምን ባብ እያለ ትልቅ አርጊኛ ለኛ። ካሜራዬ ደግሞ ትልቅና ትንሽ አልሆነ አለ። ለምንድን ነው ሲስተም ቀይሮ ነው? አሁን ወደ ነበርኩበት መልሱ። ጭራሽ ጊፍት ይላል እንዴ ያ አረ ማንቀሳቀስ አልቻልኩም ጋይስ፣ ማንቀሳቀስ አልቻልኩም። ጋይስ ጠጪ ሆነ አብሾ ካለብህ በጣም ከባድ። ጭራሽ ሞዴሬተሮች የቻሉን አልችልም። ድሮ ሴቲንግ ላይ ስገባ እንደፈለግ ትከፋፍላለህ ሩም ለሩም። አሁን ሴቲንግ እምቢ አለኝ። ለምን እንደሆነ አላውቅም። ምን ነክቼ ነው? ወይ አዲስ ሲስተም ቀይሮ። አሁን እኮ ወስዋስ ለቀቀብኝና ሄደ። ተደባድቦ ነው ጋይስ። ወይ እንትና ምን ነው የምትሉት? አጅማን ነው አጅማን። በስማ ሀበሻ የበዛበት ቦታ እንዳትኖሩ ጋይስ። እግዚአብሔር ሀበሻ ሲኖርበት ጋይስ ምንም አያፍሩም እኮ። ገና ጠላ ያነኩራሉ እኮ ቁጭ ብሎ ጌሾ ይቀነጥሳሉ፣ በርበሬ ይደልዛሉ እኮ። ቲፒካል ኢትዮጵያ ነው እኮ የሚያደርጉት ሀገሩ። አጅማን ነው የምትሉት? ያ እንዳለ በቃ ይሄ ሁላ ወሬ እንኮ የሚወራውና የዱባይ ወሬ ማውራው የአጅማን ወሬ ነው እኮ። ሌላ ወሬ ነው። ሌላ ስቴት ላይ የሌላ ስቴት ወሬ ሳውራ ሰምታችኋል? ኤቭሪቲንግ ሀፕን ኢን አጅማን። ልክ የለም አሜሪካ ዲሲን እንደተቆጣጠሩት። እንትኔን አነሳልኝ። ጥሩ ነው። መግባት የፈለጋችሁ ግቡ ጋይስ። ካቆምንበት ግን እየተደባደበ ነው። እግዚአብሔር እየተደባደበ ለምን ዝጋልኝ ስል ናስቲ ንካ እያለው ነበር እኮ በአረበኛ። ና ንካ፣ ታላንተ ቀፍልና ታላንተ ቀልቅ ታላንተ እንደዛ እያለው ነው። እስቲ ልብ ካለ እያለው ነው። ኑ ወደነ ቤታ እንመለስ። እሱም ከመጣ ይገባል። ያ ቤታ ዛሬ ያለቀሰችው በዲቦራ ቀንታ ነው ወይስ ስሜታዊ ሆና ነው ወይስ የሀገራዊ ጉዳይ ውስጧን ስለደበላለቃት?
ቅናት ነው በዮኒ ላይ አሳባ ያለቀሳችው ወይስ ለምንድን ነው? ያንን እያወራን ነበር። ያው የዱባይ ነገር ሲመጣ ከንፌ የመውረድ ነገር አለኝ ታውቃላችሁ። ያ እስቲ እንዴ እንትና ደበደበኝ ያለው ማነው ስሙ ታሜ ደበደበኝ ያለው ምን ወንጀል ሰራ? ሳክሮ ራሱ ምስጢር በኋላ ነው የምነግርሽ ነው የሚለው እኮ እየተናገረ አይደለም። ምንም እኮ እያለ አይደል። ዮናስ በጣም ብዙ ጊዜ ልገባ ፈልገ ነበር ቅድም። ዮናስ መግባትን አላወቅም። ዮናስ ውረድ። መግባት የፈለጋችሁ አንዳንድ ጻፉ። ገዝት የላካችሁት መቼ እንደሆነ ስለማይታወቅ በድንገት አክሴፕት ሳረግ ምስጢራችሁ እንዳንሰማ። ለነገሩ ምስጢር ለመስማት ነው እዚህ ያለ ነው። ቀንታ ነው ይቺ እንትን ግቡና አሁን በዛው ቶፒክ ላይ ኒድ 4 ነጥብ ሞዴሬተሮች አሁን አስገቡ። የአይናቸው ከለር ዝም ብሎ አንዳንድ የመጽሐፍ ሱስ ያለበትን ሳይሆን የእንትን ያ እንትን አረኩኝ እንዴ ገዝተ ዘጋው ኪያ ሲራ ሂዊ ኪያ አውርጃት ሲራ ሲጠሩ ከሌለ አውርዷቸው። ፎቶ ለመነሳት ነው። ሲራ አለሽ ውረጅ። ሂዊ ያለሽ አለው ወንድም በባለቤቴ ነው የገባሁት። ሄሉ ሀቢቢ ግባ። እንዴት ነሽ ሄሉ? ሰላም ነው። ከዱባይ ነው ሄሉ። እሺ ዱባይ ሄሉ ምን አለ መሰለሽ፣ በነገራችን ላይ ማለት ነው ልጁ አንደኛ የመጣበት መንገድ ብዙ ነገር አለ። ገባሽ? አንድ እዚህ ጋር ብዙ ወከባ አለበት። ቆይ አንድ ጊዜ እሺ፣ ሰው አታስገቡ። ወይን እንስማ መጀመሪያ። እሺ እንደምትረጂው ብዙ ወከባ አለበት ልጁ። አሁን ጋጋታ ምናምን ሲሆን ቅድም እንዳልሽው ነው። ገብቶሻል? የበታችነት ስሜት ይሰማዋል ልጁ። ፉክክር አለበት። ገብቶሻል? የራሱ የፋሚሊም ችግር አለበት። ምናልባት ሰይድ ብዙ ነገሮችን እንትን ይላል። ሰይድ አህመድ ቢነግርሽ ብዙ የሚያውቃቸው ነገሮች አሉ። ገብቶሻል አይደለ? አሁን የእሷም ጥፋት ነው የእሱም ጥፋት ነው። ኦልሬዲ አሁን ልጁ ምናልባት እኔ ያለፍኩበት መንገድ ስለሆነ ነው የምነግርሽ። ገብቶሻል? ያለፍኩበት መንገድ ነው። አንድ ትዳር ውስጥ አይገባም። ምናልባት እሷን አይዞሽ በተባለ ቁጥር የብቸኝነትና የባይተዋርነት ስሜት ይሰማዋል። ምናልባት የመጣበት መንገድ ስላለ ማለት ነው። ገብቶሻል አይደለ? የመጣበት ነገር ስላለ እሷን አይዞሽ። ማንም ትዳር አይሆንም። ሀቢባን ብትሆን የራሷን ትዳር ነው የምታሞቀው። ይሉ ማንም ትዳር አይሆንም። ገብቶሻል አይደለ? ሀቢባን ብትሆን የሰው እያፈረሰች ነው የራሷን የምታቀነው። ሁሉም የራሱን ትዳር ነው። ትዳር ውስጥ ደግሞ ግጭት ያጋጥማል። ገስት ላይ እየተወጣ ማእሲ ስለሷ ስለቤተሰቡ ቀን በቀን ሄሉ ማንም ከባለቤቱ ጋር ሳይጣላ ይውላል አይውልም አይደለ? ግን ቀን በቀን ገስት ላይ ፊት ለፊት ላይ ስትወጪ የእሱን ጉድ ስትሳደቢ የእሱን ባለቤት ስትወጪ ሞራሊቲ የሚሰማው ሴታ ሴት እያለ ትሰድበዋለች። በቃ ሞራሊቲ የሚሰማው ሌላ ሰው ሴታ ሴት ሲለው አላስከበረችውም። ይሰማዋል። እውነት ለመናገር እኔ እንኳን ይሰማዋል ነገር እያለን ሼም አይሰማሽም እንዴ ብያት ነበር። ትዝ ይላል። በቃ ነገርኩሽ እኮ የሚሰማው ስሜት አለ። ልጅ ገባሽ? የሚሰማው ስሜት አለ። አንደኛ ሴት ጋር ነው ያለው። ገብቶሻል? በራሱ ምንም ነገር እጁ ላይ የለም። የሚሰማው ስሜት በቃ የሚፈጥረው ነገር አለ። ሁሉም እሷን ነው በርቺ አይዞሽ። እንደኛ ማንም እኮ ሊበደል ይችላል። ግን ትዳር መሀል ላይ ስትገቢ ሁለቱንም ቁጭ አድርገሽ አብሶ ደግሞ እንደዚህ ሚዲያ ላይ ወጥቶ ጭቅጭቅ ምናምን ሚዲያ ላይ የወጣ ነገር መቼም በረከት አይኖረውም። ትዳር አንዳንዱ ሁሉም ቢዝነስ ነው። ሄሉዬ እዚህ ጋር ሚዲያ ማለት ቢዝነስ ነው ዛሬ ላይ። ገብቶሻል አይደለ? ቢዝነስ ነው ኦልሬዲ። ግን ቢዝነስ ለመስራት ተብሎ የራሱን ገመና ሳይወጣ እዚህ ጋር የራሱ የሰዎችን ገመና እየወጡ መለጠፍ ማለት በጣም ከባድ ነው። ወንድ ልጅ ስለሆንኩ ስለሚደብረኝ ነው። ልጅቷ አልተጎዳችም። ኤግዛክትሊ ተጎድታለች። ልጅቷ በጣም ተጎድታለች። ገባሽ? የሚሰማት ስሜት አለ። ግን በማፍ ጥፋት በራሷ በመጣችሁ ጥፋት ነው። ገብቶሻል አይደል? በራሷ በመጣችሁ ጥፋት ነው። የሆነ ነገር ሲሆን እኮ በጣም ነው የምታፈቅረው። አሁን ቅድም ወረወራት ተባለ። ከዛ ሀቢባ ቤት ተገባ፣ ወረወራት። ወይኔ ብላ ጭንቅላቷን ያዘች ምናምን እያየሁ ነበር። ሁለቱም ጋር ስልክ ስለነበረ 3 ስልክ ምናምን ዛሬ ቶፒክ ነበሩ እንዴ? አንቺ ከባድ ነበር እኮ። ልጁ እኮ ከገባ በኋላ ጠላ ቤት ገብቶ እየጨበሰ ምናምን ነገር እየተሳደበ ነበር። የሁሉንም ስም ጠቅሶ
ምናምን ስድብ ላይ ነበረ። ገባሽ? በጣም ደስ ማይል ስድብ ላይ ነበረ ልጁ የተሰማውን ነገር። ግን ልጅቷን ደግሞ መጥተውበታል። በጣም የመኪና መታለች። በጣም የመኪና መጥተዋል እኮ ልጁ ሊያስይዙ ነበር እያለ እኮ ነው ልጁ ሊያስይዙ ነበረ። ስትሮጥ ነው የወደቀችው እያለ ነው። እነሱ ደግሞ ገፍትሯት ነው የጣላት። ታሜን መጥቶታል ልጁ። ገባሽ? መጥቶት ነበረ መጥቶኛል ምናምን ነገር አለ ልጁ ማለት ነው። ገባሽ አይደለ? መጥተው ሊያስይዙት ነበረ። ከዛ ልጁም ያው እዚህ ጋር ታውቂዋለሽ ዋር ነው በጨብሲ ነው ቺፍ ልትባይ ጨብሲ ነው አየር ላይ ዲፖርት። ልጁ ደግሞ ክስም አለበት። ዲፖርት ብቻ ሳይሆን እስርም አለበት። ገባሽ አይደለ? ተረዳሽኝ አይደል? ሆይታ አይሆንም። በቃ ሆይታ ምናምን አሁንም እዚህ ጋር የምነግራችሁ ነገር ማለት ነው። አንድ የምነግርሽ ነገር ሴቶች እዚህ ከስር ማለት ነው ብዙ ስለማይ ነው። አንድ በእርግጠኝነት የሚያፈቅርሽ ወንድ የለም፣ በህይወትሽ የሚያፈቅርሽ ወንድ የለም። ቤተሰብንና ፍቅር ለይተሽ ስለማታውቂ ነው። ማንኛውም ሰው መሀል ማለት ነው መጀመሪያ መረዳት ያስፈልጋል። ልጁ ጥፋት የለበትም አይደለም፣ ጥፋት አለበት፣ ግን መረዳት ያስፈልጋል። ያንን ልጅ ምን ሆኖ ነው ያ ልጅ እኮ የሚያስፈልገው ወይ ሳይካትሪስት ሊሆን ይችላል እኮ የሚያስፈልገው፣ አይምሮን የሚያግዝለት ሰው ሊያስፈልገው ይችላል። ሰው ላይ መፍረድና መሳደብ ወይ አንተ ሰካራ ምናምን አይደለም። የሰው አባብሳል ገደል የሚቀጠው። በነገራችን ላይ እንደ ሀበሻ ክፉ የለም። ክፉ ማለት ነው እግዚአብሔርን ነው የምልሽ። ይሉ ማንም አይረዳሽም፣ ማንም ማለት ነው። ምን ሆኖ ነው ይህ ሰውዬ? የሰው ልጅ ወዶ እንደዚህ ሆናል። ወዶ እንደዚህ ሆንም እኮ ከበስ እዚህ ደግሞ ግማታም የሆነ ቆሻሻ የሆነ ሀገር ነው። ገብቶሻል? በጣም ቆሻሻ የሆነ ሀገር ነው። ብዙ ነገሮች አሉ። ይሄ ልጅ ምን ሆኖ ነው እንደዚህ የሚሆነው? ሄሉ ሰው ወዶ እንደዚህ ሆንም እኮ ስንት ስደት ያለፈ ልጅ ስንት ነገር አልፎ እዚህ ጋር ወዶ እንደዚህ ሆንም። ገብቶሻል? ስለዚህ መረዳት የሰው ልጅ ምን አለበት መረዳት፣ ቀርቦ መረዳት፣ ተረድቶ ይህን ልጅ ማውጣት። ከዛ የባይተዋርነት ስሜት የብቸኝነት ስሜት የሚሰማው ከሆነ ከዛ ስሜት ውስጥ ማውጣት። ገብቶሻል? እንጂ ሰው ይሄ ሰካራም ይሄ እንደዚህ ስላልሽው አይደለም። የሰው ልጅ ማለት ወንድ ልጅ ነው። ብዙ የሚሰሙት ስሜቶች አሉ። አሁን እንደዚህ ብዬ ነገር ስለሚያስጠላ ማለት ግን መረዳት ነው። ያ ልጅ ምን ሆኖ ነው? በእርግጠኝነት የሆነው ነገር ቢኖር ነው ልጅ አይደለ ከትላንት ጀምሮ እንደዚህ እየተፈተነ ያለው። ስለዚህ ሳይድ ባይያዝ ማለት ባልና ሚስቶች ናቸው። ተጣልተው አይጣሉም። ትናንትና ተጣልተው ታርቀዋል። መቼም ተጣልተው አይጣሉም። ይሄ ልጅ ዲፖርት ቢደረግ እንኳን ልጅቷ ፍቅር አለባት። ገባሽ? ፍቅር አለባት። ሁለትሽም ጠላሽም ማለት ነው። እሺ ሰይድ አውራ ብላዘር ፕሊስ ምንም አስተያየት ልስጥ አትችልም። አንደኛ ልጁ ምንም ነገር አልሰባት ከጀምሮ እስከሚጨረስ እኔ ከጎኑ ስለነበር ከኢትዮጵያ እስከሚወጣ እዚህ ደረጃ እስከሚደርስ ገብቷል። ከጎኑ ነን። ገብቷል። ምንም አይነት የሆነው ነገር የለም። አንድና አንድ በቃ መጠጣቱ ብቻ ነው። ስራ ይሰራል። የስራ ሰው ነው። በቃ መጠጥ ሲጠጣ የሚያደርገው ነገር አይታወቅም። በማንም መፍረድም አስተያየት ልትሰጥም አትችልም። ምንም አልሆነም። መሆን ሀል በሉት የምትለን ከዚህ በላይ ምን እናደርግለት? ከመጀመሪያው ታውቃለህ፣ ግን አታውቅም። ሰይድ አሁን ለምሳሌ ረዋ ሀቢባ አሁን አንተ የምታወራው ነገር ላይፍ ላይ ነው ያለው። እሱ ሴታ ሴት እያለ ስትሰድበው ሚስቱ ቁጭ አድርጋ ካስናቀችው አይሰማው? እውነት ለመናገር ላዛር አንደኛ ልጁን የያዘችው ገብቶሻል። እስከምትወልድ ድረስ መጣ። ወንድ ልጅ እኮ ነው። አንድ ነገር ልንገርህ፣ ወንድ ልጅ የፈለገ ትንሽ ይሁን ትልቅ ካስናከው ካላከበርከው የፈለገ ቢሆን ኮንፊደንሱ አይመለስለት። አንተ ሴታ ሴት የማትረባ ሚስት እንደዚህ ስትለው እሷ ያን ነገር ቁጭ ብላ ካዳመጠች ማተብ እየመታች ነው ማለት ነው። እሷን በእንደዚህ አይነት ቋንቋ እሱ እንዲነገር ካለገች ምንም ቢሆን በእሷ ላይ እምነት አይኖርም። ሰይድ አዳምጠኝ። እኔን ያውቁሃል ምናምን ነገር ማውራት ላችል ትችላለህ። ያውቁሃል ምናምን ልትገባቸው ይችላል፣ ላታውራት ይችላል። እኔም ወንድሜን አመጣለሁ ስትል እሱ ነገር ነው ማለት ነው። ማነኝን እዚህ ከሚለው ነገር በጥያቄ መንገድ እንኳን በስነስርዓት መናገር ባይችል በእንደዚህ አይነት በወረደ መንገዶች ያሳያል። ገብቷል? ይሄ ከተማ ልጅ ብትሆንም የገጠር ልጅ ብትሆንም ማንኛውም ወንድ ውስጥ ያለ ስሜት ነው። እኔ ለምን እንደዚህ ብሎ በሚገባ ቋንቋ ላይ ነግር ይችላል፣ ግን በእንደዚህ አይነት በወረደ መንገድም አንተ ትረዳለህ። በቃ ነገሮች የሚገልጹበት መንገድ እንደዚህ ነው። ተረድተነዋል እኮ ተረድተነው እዚህ ደረጃ እንዳይደርስ መጀመሪያ በውስጥ መከረው። በቃ እንደዚህ ያሉት አትግባ። ሰይድ አንድ ነገር ልንገርህ፣ አንተ የምታደርግለት እንደ ወንድ ጓደኛ እንደሚያውቀው ሰው ነው። የሚስት ሚና ከሚስት የሚጠብቀውን ነገር አንተ ልታደርግለት አትችልም።
እና አድርገንለታል ብለህ የሚስትም ሚና ወክለ እንዳትናገር። ምክንያቱም ከአንተ የሚጠብቀውና ከሚስቱ የሚጠብቀው ሚስት ስታስከብረው እንጂ አንተ ብታስከብረውም ባታስከብረውም ዩአር ነቲንግ። ወንድ ልጅ ምንም ማድረግ ባይችል ጎበዝ ሲለው ከሚስት ሲሰማ ደስ ይሏል እንጂ አንተ ሴታ ሴት፣ አንተ ምንም ማድረግ ማትችል፣ አንተ ተቀላቢ ምናምን ተብሎ ሚስት ለዛ ስድብ ማተብ እየመታይ ስታልፍ እሷ ላይ 0% ኮንፈርት እንትን ነው የሚሰማው። ገባህ? ዋስትና። ከዛ ንጭናጭ ያመጣል፣ ንቀት ውስጥ ይገባል እና ወሰድ መለስ ይላል። ገብቶሃል? ነገሮችን ቁጭ ብሎ በጠረጴዛ ዙሪያ ላይ አወራ ይችላል። በቃ በእንደዚህ አይነት መንገዶች ነው የሚገልጸው። ይሄን ነገር ወይ ከመለያየት ካልሆነ በስተቀር በእንደዚህ አይነት ስሜት ኦልሬዲ ወንድ ከተሰማው በኋላ መቼ ወራጅ ብሎ ጥሎ እንደሚሄድ አታውቅም። ባይዘወይ በቃ ወንድ አንድ ጊዜ እንደዚህ አይነት ስሜት ከተሰማው ምንም እኮ ለህይወት ላይ ቀይሮ የማያውቅ ይሆናል። ግን ምንም እንደማትጠቅመው አንተ እንኳን ከአንተ እንኳን እየተጠቀመ ኦልሬዲ ይሄ ስሜት ከተሰማው በኋላ የሆነ ሁኔታው ሲመቻች መቼ ከአንተ እንደሚሄድ አታውቅም። ሄሉ አንድ ነገር ብነግርሽ እኔ ኢትዮጵያ እያለሁ ስልሽ በ10 ምናምን ዓመቴ ትዳር ነበረኝ። ሹፌር ነበርኩኝ። ገባሽ? በ10 ምናምን ዓመቴ ትዳር ነበረኝ። ቤተሰቡ የእሷ ፋሚሊ ደግሞ ደህና ነበሩ። ገብቶሻል? የእሷ ፋሚሊ ደህና ነበሩ እና ክፍለ ሀገር ላይ ነበር፣ የንግድ ባንክ መኪና ነበር የምነዳው እና የእሷ ፋሚሊዎች ደህና ነበሩ። ትንሽ የኔ ቤተሰቦች ደግሞ ከዛ አካባቢ ይርቃሉ። እኔና እሷ ያደገችው አያቷ ጋር ነው። እኔና እሷ ከተገናኘም በኋላ እናትየዋም ከተማ ነው ያለችው፣ የብቻ ልጇ ነች ምናምን ነገር። አሁን እንደዚህ ታሪክ ማውራት አይሆንብኝና ማለት ነው። እና ፋሚሊዎቿ ሻል ያሉ ናቸው። ገባሽ? እና በሆነ ሰዓት ላይ ሹፌር የሚባለው ነገር ነበረ። በቃ ብዙ ነገሮች ጭንቅላቴ ላይ እንትን አሉብኝ። እኔ አሁን ስልሽ አሁን እንደዚህ ታሪክ አንብቤ አይደለም የምነግርሽ። እኔ 5 ዓመት ከ4 ወር እስር ቤት ገብቼ የወጣሁትኝ እነሱ ጋር በተናቆርኩ ቁጥር ከእነሱ ጋር በተናቆርኩ ቁጥር አንደኛ ውጭ ነው ማድረው። መኪና ውስጥ ሁሉ ወንበር ለጥቄ የተኛሁበት ጊዜ አለ። እኔ ባህሪ መጥፎ ሆኖ አይደለም ምናምን እነሱ የሚፈልጉት ምናልባት እኔ ሹፌር ነኝ ባህሪ መጥፎ ሆኖ አልነበረም በሰዓቱ። ሄሉ ምን እንደሚፈልጉ ታውቂያለሽ? እነሱ ሹፌር የሚባለው ነገር አለ። አሁን ይሄ ልጅ አለ፣ እኔ ማወዳደረው ከራሴ ጋር። ይሄ ልጅ አለ፣ ምንም ንብረት የለውም እጁ ላይ። ይሄ ልጅ ተቀጥሮ ነው የሚሰራው። እኔ ሹፌር ነበርኩ፣ ምንም የለኝም። በቃ በዛ ሰዓት ላይ ብዙ ከቦች ነበሩ። ሄሉ ግን በቃ በጣም ብዙ አይነት የበታችነት ስሜቶች ይሰሙኛል። የበታችነት ስሜቴን ደግሞ ሲሰማኝ ብዙ አይነት ነገሮች ሲደርሱብኝና ያ ነገር ሲሰማኝ ያን ከእንደዛ አይነት ነገር የሚወጣኝ መጠጥና መጠጥ ብቻ ነበር። ዛሬ ላይ እግዚአብሔር ይመስገን ከኢትዮጵያ ወጥቻለሁ፣ ከስር ተፈትቻለሁ። ዛሬ ሰው መርዳት እችላለሁ። ግን በዛ ሰዓት ላይ የሚወጣኝ መጠጥ ነው የሚወጣኝ። እምውለው ከሚጠጣ ጓደኛዬ ጋር ነው እምውለው ከሚቅም ሲቅሙ ያን ሀሳብ ረሳለሁኝ። ምናልባት ዲፕሬሽን ውስጥ ነበርኩኝ። ከዛ ሀሳብ የሚወጣኝ ሰው አይደለም። ሰው ቢመጣ ወይኔ እሷን ነገር ወይ የኔን ነገር የሆነ ነገር መስማት አልፈልግም በሰዓቱ፣ ምክንያቱም ስለመወዳት ስለነበረ ማለት ነው። እየተረዳሽ ነው አይደለም? ከዛ ዲፕሬሽን ውስጥ በዛ ነገር ውስጥ ተነካክቼ ልጅነቴን የበላሁት እስር ቤት 5 ዓመት ከ4 ወር ኢትዮጵያ ውስጥ አሰሬ ወጥቼ ኢትዮጵያ ውስጥ 4 ወር አልቆየሁም ከሀገር ስወጣ ማለት ነው። ገባሽ? ዛሬ ላይ ግን እግዚአብሔር ይመስገን ዛሬ ላይ የምትረዳኝ የማፈቅራት የምታፈቅረኝ የማከብራት የምታከብረኝ ሚስት አለች። ትላንትና ግን ቤተሰብ ስለነበረ ብዙ አይነት ነገሮች ስለነበሩ ገባሽ? በቃ ትዳር ነው። ቤተሰቦችሽን እንዳከብር የምታደርጊኝ አንቺ ነሽ። በግድ ቤተሰቦቼን አክብር ስትይ ለአንቺ ቤተሰብ ጥላቻ ነው የሚኖረኝ። ግድ የኔ ቤተሰብ እንደዚህ ስትይ ለአንቺ ቤተሰብ ጥላቻ ነው የሚኖረኝ። ተረዳሽኝ አይደለ? እያልኩት ያሉትን ነገር እኔ በራሴ መንገድ ላክብራችሁ፣ በራሴ መንገድ ልከተላችሁ። ገባሽ? እንጂ በግድ እንደዚሁን ከዛ በኋላ እዚህ ጋር ሚዲያ ነው። አሁኑ ደግሞ ሚዲያ ነው ዘመኑ። ሁሉም ተሳስቶ አንተ ጥገኛ፣ አንተ እንደዚህ ጥገኛ ላይሆን ይችላል እኮ ሰርቶ ሊበላ ይችላል። ልጅ እኮ ገብቶሻል? ሰርቶ ከማንም በላይ ሰርቶ ሊበላ ይችላል። ግን ሰዎች የሚያደርሱበት ሚሞሪው ላይ የሚሰማው ስሜት አለ። እኔ እንደ ወንድ ልጅ ስለሚሰማኝ ነው የምነግርህ እንጂ አሁን እንደዚህ ብዬ ማውራትም ቀላል ነው ለእኔ። ግን እንደ ወንድ ልጅ የሚሰማኝ ስሜት ስላለ ነው እኔ የምነግርህ። ገብቶሃል? ካሳለፍኩት ነገር አንጻር ነው የምናገረው። በጣም ወንድ ልጅ በሴት የሚሰበረው በጣም ትሰበራለህ። በሌላ ነገር ምንም ነገር ጫብሲም ስለጠጣ አይደለም። መጠጥ ጠጥተን እኮ እንደባደባለን፣ እንበጠብጣለን። በሴት ልጅ ግን ወንድ ልጅ ከተሰማው ምንም ነገር የሚያደርግ ቢሞት ደስተኛ ነው። በዛ ሰዓት ላይ ቢሞት ማለት ነው። ስለጠጣ የሰው ልጅ ስላጨሰ ስለቃም አይደለም። በሴት ከተሰበረ ወንድ ልጅ ምንም ነገር ይሆናል። ከዛ በኋላ ህይወቱም አደጋ። አሁን ይሄ ልጅ አደጋ ላይ እንደማያጋልጠው ያውቃል። ጠላ ቤት ፍቃድ አለው ሰይድ። ጠላ ቤት እኮ ፍቃድ የለውም። ትልልቅ መጠጥ ቤቶች አሉ። ትልልቅ እንትን እዚህ ያለው ለምሳሌ እናንተ ጋር በነበርክ ሰዓት ወደ ዴራም ስትሄዱ ወደ ምናምን ነገር እንትን አለ አይደለ? ኢስት አፍሪካ የሚባለው የነበረው እዛ መጠጥ ገዝተሽ በደረሰኝ ገዝተሽ መጠጣት ትችላለሽ። ከዛ ስቶች ደግሞ መጠጥ ቤቶች አሉ። ህጋዊ ሆቴል ተብሎ ነው ግን መጠጥ ቤቶች አሉ። አሁን ጠላ ቤት የሚባሉት ቤቶች ፍቃድ የላቸውም።
ገብቶሻል? ፍቃድ የላቸውም። ፖሊስ ቤድ እንዳለ ታፍሰሽን ከጠላ ቤት ደግሞ ከተያሽ አየር ላይ ዲፖርት ነው። ከእስር ጀምሮ ዲፖርት ነው የምትደረጊው። ይሄ ልጅ አያውቅም እዛ ቦታ ላይ መሄዱ ያውቃል፣ ግን በቃ በጣም ተስፋ ያስቆርጥሻል። ምክንያቱም ተስፋ የማያስቆርጠው በሴት ልጅ የሚመጣ ነገር በጣም መጥፎ ሳይድ ሳይያዝ ምን አለ ታዋቂ ቲክቶከሮች አሁን የሆነ ነገር ሲታለው እሺ፣ ቅድም ያንተ ሀቢባ ቤት ካየ የቤታንና የማንን ነው የዲቦራን ነው የማንን ጉዳይ ይፈታ ሲባል ይምጡት ይታረቁ ተባለ። ከዛን አንመጣም ሲሉ በቃ በውስጥ ጨርሰን እንመጣለን የተባለው እነሱ ታዋቂ ስለሆኑ ነው። ምን አለ ይህንን ልጅ እሺ በውስጥ ጨርሰውለት ያለውን ነገር አስረድተውት ወይ ደግሞ ይሄ ደግሞ ችግርም ካለበት በሳይካትሪስት አሳይተውት ኖርማል ቢመከር የሚተው ልጅ ነው። በእርግጠኝነት የምነግርህ ማለት ነው። ከዚህ ሙድ ማውጣት ይችላሉ። ግን ይሄ ልጅ ሚዲያ ላይ ማሳጣት በጣም ነው የሚያስጠላው። እንደዚህ ማሽቋለጥ ማና ስለማልወድ ነው። ግልጽ ነው የምነግረው ለማንም ማለት በቃ ማሳጣት ያስጠላል። በጣም ነው የሚያስጠላው። ይሉ እግዚአብሔርን ነው የምልሽ። ይብስብሻል እንጂ መቼም ወደ ኋላ ትመለሽ መቼም ማለት ነው። ግን እውነት ይሄን ልጅ የሚፈልግ ሰው ካለ እውነት ገስት ላይ እያስገባቸው የነበሩ ሰዎች አሁን ሁሉም እያባባሱበት ነበር። ከጆከር ጀምሮ ሁሉም ምናምን በቃ ሁሉም የራሱን ቂም ነው የሚወጣው እዛ ሁሉም እያባባሰበት ነበር። ገባሽ? ግን ከዚህ ሙድ ውስጥ ልጁን ማውጣት ይቻላል። ማውጣት የሚቻለው ሳይድ ይዞ አይደለም፣ ተሳድቦ አይደለም። ይሄ ወንድ ይሄ ሴት ተቀምጦ የሚበላ ተቀምጦ የሚቀለም ምናምን ፍቺው ምናምን ነገር እንደዚህ ከሱ ራቂ ምናምን ተስቷል። ጥያቄ ልጠይቅህ። ቴሌፎን አነሳለሁ እንዴ? አነሳም። ያው ልጁ መጀመሪያ በእሷ ተደባድቧል። አይደለም ጋይስ፣ አብሾ ያለበት ሰው አንድ ቢራ መገንዘብ ያለብህ ሀቢባ የሰደበችው ትናንትና ቋት ነው። ከዛ በፊት ምን ላይ እንደነበር ታውቃለህ? ሀቢባ ሙልጭ አርጋ የምትሰድበው ለብቻዋ እንኳን ቢሆን እንደዚህ የራሷን ፔጅ ከፍታ ዝም ብላ እንኳን ቢሆን ጥሩ ነው። ሚስቱ ቁጭ አርጋ የስ የስ ትላለች። ያ ታዲያ ሰው ሁላ ሴታ ሴት እሷን እንደ ወንድ እሷን እንደ ቀላቢ እሱ እንደ ተቀላቢ ሲያደርገው የፈለገ ቢሆን ይሰማዋል። ሄሎ አዳምጪኝ። መጀመሪያ ሀቢባ የሰደበችው ትናንትና ጠዋት ነው። ወራይ ሞላው ሳምንት ነው። ከሁለት ሳምንት በፊትም ሰድባ እኔ ልጆቹን ሳላውቃቸው ሚስቱን ቁጭ አርገሽ ለምን ሰድቢዋለሽ እያልኳት ነበር እኮ። የሰደበችው አሁን ነው። ከዛ በፊት ልጁ የት ነበር? ጠላ ቤት ነበረ። ከጠላ ቤት አውጥተን ነው እዚህ ደረጃ ያደረስ ነው። ብዙ ነገር አልፎበታል እኮ ይሄ ብዙ ነገር አልፎበታል። ይችሊ ነብሰ ጡር ምን አደረገችው? እሺ ምን አደረገችው? እቤት ጠጣ እኮ ልጁ እኮ መጀመሪያ የሚጠጣ ነበር። ሀቢባም ታውቃለች አለ ጠጭ እንደነበረ ጠጭ ተባለች። ይችሊ ፈቀደች ለሚስት ናት። እቤት ጠጣ በቃ አትዲብኝ፣ መጠጥ ቤት አትዲብኝ አለችው። ይችሊ ቀማ ባህል ልሽ ሄ ምን አለ መጀመሪያ ይሄ ልጅ መከበር አለበት አይደል? እንደ ባልም መከበር አለበት። በቃ እሷ እርዳታ ተደርጎላት ሱቅ ስለተከፈተላት እሷን መኮርኮም የለባትም። እሷን የቤታችነት እንዲሰማ መደረግ የለበትም። ልጁ ናት ነው እሱ ነው። እዚህ ደረጃ ተጎኑ ያለ ነው እያወጡ እየረገጠን እኮ ነው እዚህ ደረጃ ያደረስነው። እሱ እንዲለወጥ ነበረ ተጀምሮ እስከሚጨርስ ከጠላ ቤት ያነሳ ነው በቃ። ይሄ እየታወቀ እኮ ነው ያገባችሁ። ረዋን እኮ ይሄ እያወቀች ነው ያገባችሁ። ይለወጣ ብላ ነበራ ይለወጣ እንደሚለወጥ በአንዴም ደግሞ የሚለወጥ ነገር የለማ። ታዲያ ጊዜ ያስፈልገዋል ለመለወጥ። ለመለወጥ ደግሞ እንዳይለወጥ ልጁ በአደባባይ ማን ነው ባሉ በአደባባይ እንዲሰደብ የሚፈልግ ሰው አለ? የበታችነት ምድረ ሪከርደር አለ እንዴ? በጣም እየሰደበ ሳይድ እኔ ወንዶኛ አይደል 5 ወንዶች ወንድ ጋርና ከ7 ወንዶች ጋር ያደግኩ ሰው ነው። ልጄም ወንድ ልጅ ወንድ ልጅ በስሜቱ እና በስሜቱ ስል ወሲባዊ ነገሩ ላይ ስታላግጥ እሱ ከሌለው እና ክብሩን ከነካህበት ዛሬ ባይነግርህ መቼ ወራጅ ብሎ ጥሎ እንደሚሄድ መቼ በቃ ያለታ ከፋው ግን ዝም ብሎ ሲነጫነጭ ነው የምታውቀው። ገብቷል? ዛሴት ምንም አረክለት ያቺ ነገር ውስጡን ጎድተው ትቀመጣለች። ትንሽ ይሁን ትልቅ ወንድ፣ የከተማ ወንድ ይሁን የገጠር ልጅ ወንድ ቢኖር ይሄ ብቻ ነው ያላቸው ነገር ነው። ይሄ ነው ግን አንደኛ ማስከበር ያለበት ራሱ ነው። ወንድ ልጅ ነው። እኔም ወንድ ልጅ ነኝ። ቢያንስ እሷ ጋር እንኳን ባይስማማ እሷ በተቀመጠበችበት አንተ ሴት አንተ ተቀላቢ አንተም ሰው ሆነ ምናምን ስትል እሱ አበባ እየላከ እነሱ ከላይ ቁጭ ብለው እሱም ማሰደብ ራዋ እዚህ ጋር ስህተት ናት። ከሱ ጋር ባትቀጥል ራሱ እኮ ታረቁ እኮ ታርቀው እኮ ተስማሙ። ታረቁ ነው የሰላም ምናምኑን እንዳታየው። በቃ የሆዴን በሆዴ የሚባል ነገር ነው። ይሄ በሆዴን በሆዴ ይዘህ መቼ
ግልፍ እንደምትል አታውቅም። ኦልሬዲ እንደዚያ ነገር ሆድክ ውስጥ ከተቀመጠ ይሄ ትክክል ነው ያልሽ ማለት ለምን ማድረግ ይቻላል? ሊታረቅ ይችላል እንጂ ታዲያ ምንም አይሰማውም ብለህ ነው የምታስበው አንተ? አይሰማውም እኮ አይደለም እኮ እንደ ለምንድን ነው የማይሰማው? በደንብ አድርጎ ይሰማዋል። ግን አንደኛ ላይፍ ላይ ወጥቶ ሄሪ ተሳደበና የእሱንም የሚያስጎዳው ነገር እያደረገ ነው እኮ ልክ አይደለም እኮ አሁን እኮ የሚያደርገው ነገር ሁላችን ትክክል ይሄ ልጅ እኮ ምንም እኮ እንትን እኮ አሁን እኮ ወደ መፍትሄ እኮ እየሄደ እኮ አይደለም። ላይፍ ላይ ወጥቶ የሰው ስም የተወጠራ ተሳደበና ቀላቤ ህገወጥ ነገር አደረገና ሰው ሁይ እሱ ነው በቃ እሱ ነው ምናምን ሲባል አልሆነ ቦታ ነው ይሄ ልጅ የሚገኘው። እንደውሳኔ የተሳሳተችው መነገር አለበት። ገባ ማስከበር አለባት ባሏል። አሁን እሱ ወጥቶ ተናገር። ታውቂያለሽ እንግዲህ ኢማራት የሰው ስም የጠራ እንትን ማለት የለበትም። ለምን ህጉ አይፈቅድም። ራሱን እየጎዳ ነው። አልሆነ ቦታ ጠላ ቤት ገባ። ጠላ ቤት አሁን ህገ ወጥ ነው። አሁን እሱ ይሄን ስሜቱን ተናገርና ላይፍ ላይ እሱ ተጠቀመ አልተጠቀመም ሊጎዳ ነው። ሌላ ውስጥ ግን አሁን አንተ የምታወራው እኮ በጤነኛ አእምሮ የሚያስበውን ሰው ነው እያወራህ ያለው። ሰው ጤነኛ ያለበት ጤነኛ የሚያወራው እንዳይደለም ገና ዋናው ፖይንት ስንጨቃጨቅ የነበረው እሱ ጋር ገና በጊዜ ገና ሳይቤት ሳይወጣ ነበር ሳይቀም ሳይጠጣ ገና እሱ በቃ የሆነ ፕላን ሲያወጣ እኛን ነው መጠራት የሚፈልግ ጓደኞቹ ይረግጠናል። በቃ ለምን አላውቅም። ገና ከቤት ሳይወጣ እያወራን እኮ ነበረ። አንተ መፍትሄው ምንድን ነው የምትለው? አንተ ራስህ በጣም እየተከራከርክ ነው። መፍትሄውን አሁን እሱን ፍለጋ ነው። ያን ፍለጋ ይጠይቃል። የቤታም ቶፒክ ለማስቆም ነው እንደ ተመካክራችሁ የምትል አሁን ባለፈው አሁን እንደዚህ ፈልገን ነበር ያመጣሁት አምጥተ ነው አልፎለት ምናምን ነው እንደገና ኖርማል ሲሆን እንደገና ወደ ቤቱ የሄደው። ሄሎ እንዴት ነው ሰይድ? አሁን ውረዱልን። የቁጭማው ከመጣ መጣ ነው። ባለበለዚያ ውረዱ። እኛ ዲቦራና ምናምን ቅናት ነው ቅንቅን ነው ምናምን ከሚለው ላይ እንሂድ። ልታስቆሙ ነው። አሁን ተረኛ መሰለኝ። ግባ ወንድማችን አህመድ ግባ። እሺ አመሰግናለሁ። ሄልዬ እያየሁኝ ነበር ጌሙ ከመጀመሩ በፊትም በኋላም እያየሁኝ ነበረ። ቤታ ጋር ነበርኩኝ እኔ መጀመሪያ። እሷ ገብታ በስርዓት ጨዋታዋን እየተጫወተች ነበረ። ገባሽ? ከዛ ኮሜንተሮች መጡ። አንቺ እንዴት ተከፍቻለሽ ላይቭ እያሉ መስደብ ጀመሩ። እሷን ስሜታዊ ሆነች። ሁሌም እንደምትሆነው ትሳደባለች። ታውቂያለሽ፣ ስሜታዊ ስትሆን መሳደብ ጀመረች። ከዛ ቦል ሚዩት እያደረገች እያስወጣቻቸው ጨዋታዋን ቀጠለች። ከዛ ይህን ነገር ምን ይፈጠርሻል? ጌሙ ካለቀ በኋላ ዮኒ ማኛ ይገባና እንትና ቤት ዲቦራ ቤት እያየው ነበር እኔ በሁለት ስልክ። ዲቦራ ቤት ገብቶ አንቺ ምቀኛሽ ተዋረደ፣ እቺ በጣም ምቀኛሽ ነች፣ እንደዚህ እንዴት እንደዚህ በአንቺ ጌም ቀን እንደዚህ ትላለች ምናምን ብሎ ሊረግጣት ሞከረ። ከዛ መጥቶ ተነገራት። እሷም በሌላ ስልክ አይታ ይሁን እንጃ ብቻ ግን ስሜታዊ ሆነች። ለምን እሰደባለሁ እኔ? ልጅቷ መብቷ አይደል እንዴ? ከተጣላችሁ ሰው ሄዳ መስጠት አለባት እንዴ? ተጣልታለች አይደለ? ሰው ላይቫን እንደ ድሮ መቀጠል አትችልም? ህይወቷን መቀጠል አትችልም? ግዴታ ከእሷ ጋር ጌሟ ነው ብላ እሷ ጋር መሄድ የለባትም አይደል እንዴ? ሁሉም ለምን እሷ ላይ ዘንድ ሰዎች አስተያየት እየሰጡት ያለው ለምን ለቤታ ጊፍት አልሰጠሽም ነበር? አዎ ማለት ጭራሽ ለምን ላይቭ ከፈትሽ? ላይቭ እንዴት ትከፍቻለሽ? በእሷ በዲቦራ ጌም ቀን እንዴት ላይቭ ትከፍቻለሽ? ምቀኛ ነሽ አንቺ፣ እሷ ምቀኛ ነሽ። ተጣልተዋል ኦልሬዲ። የራሳቸውን ህይወት እየኖሩ ነው። አንድ ጌም ሲኖር ግን ይከፈታል ላይቭ። አይደለም ሜርሲ፣ አንዳንድ ነገር ልንገርሽ። ከተጣላሽ ሰው ተጣላሽ ነው አይደለ? ገብቶሻል? ስለሱ ማሰብ መጨነቅ የለብሽም። የራስሽን ህይወት መኖር አለብሽ አይደለ እንዴ? ተጣሉ እኮ እነዚህ ልጆች በቃ ተጣልተዋል። ሰው የራሳቸውን ህይወት መኖር አለባቸው ብዬ ነው የማስበው እኔ። ገና ጊዜ ተሰጣተው እኮ ለመታረቅ ቤት አስተላል ሰማትም ገና ጊዜ ተሰጣተው የሚታረቁ ናቸው እኮ እነዚህ ልጆች። እስከ መጨረሻ የተጣሉ ልጆች አይደሉም። ስለዚህ በተቻለ መጠን ያንን ባታረገው ጥሩ ነበር ብለን ብንል ይሻላል። ቶታሊ ስለተጣላቻ ብታረግ ችግር የለውም ከምንል ባታረገው ጥሩ ነበረ በቃ አደረገችው ቢባል ይሻላል እንጂ ልክ ትክክል እንደሆነች መናገር የለብንም። ትክክል አይደለም። ትክክልነት እኮ ምን አለ መሰለሽ፣ አንቺ የራስሽ ሰሞኑ ሲጀመር ልጅቷ ላይቭ እየገባች አይደለም፣ ውዝግብ ላይ ነች አይደለ? ታማ ነበር ምናምን። በቃ እንደ ማንኛውም ጊዜ ልትሸቅል ነው የገባችው አይደል እንዴ? ስራዋን ልትሰራ ነው የገባችው። ምን አደረገች እቺ ልጅ እንዴ? ሁሉም ለምን ልጅቷ ሲጀመር ሆደ ቡቡ ነች። እንደሌላው እንኳን የሆነ ቆፍጣና አይደለች። ትንሽ ሲናገሯት ታለቃቅሳለች አይደለ?
ቤታዮ ወደ ጥጉ ነች። ጀምር በኮሜንት ራሱ ታለቅሳለች። አይደለም ሌላ ቦታ ተረግጣ ቀርቶ። ኧረ አንተ የመጀመሪያ ሄሉዬ አህመድ እየዋሸሽ ነው። ወደ ቡቡ ምናምን ገለመሌ ቡቡ የለም። ውሸቱን ያዝኩት ምን እንደሆነ ታውቂያለሽ? ይኸው ልጆችን ይሳኝ ማርያምን ውሸቱን ማለት ነው። ዮኒ ማኛ ገብቶ ዲቦራ ቤት ገብቶ እንዲህ ብሎ ያለው ማለት ነው። ውሸቱን ነው። ዮኒ ማኛ ቃል በቃል ያለው ምንድን ነው? ጌማን ስላሸነፈች ኮንግራ አላት። ከዛ በኋላ እኔ ግን በቤቴ ገብቼ ጓመልባቸው ሰዎች አሉ ብሎ ቃል በቃል እችን ቃል ብቻ ነው ተናግሮ ይወጣ። ከዛ ውጭ አዳምጥ አንተ ግዋሽ እዚህ ጋር ትልቅ ሰው ነው። በእናትህ ይሄ ድባት አለው ሰርባት አለው ቀንታብሽ ምናምን እንትና ቤት ያንን አልተናገረም። ዲቦራ ቤት ጓላ አለው ነው ስምም አልጠራም። ጓላ አለው የሚል ብቻና ብቻ ነው ተናግሮ ይወጣ። እኔ ግን ማለት ነው ሄሉያ አንቺ እኔ ስለማታይ ሊሆን ይችላል የሆነ የቀጠሮ ጌመሮች ሲኖራቸው ማለት ነው ሰው እንዳይዙ ማንም ሰው ሄዶ እዛ ቤት ጊፍት ሰጥቶ ሰፖርት ባያረግም እንደዚህ ይግባባሉ። ላይፍ አይገቡም። በቃ እንደ ህግ ተደርጓል። ጀስት ህገ መንግስቱ ሳይሆን ዝም ብለን ታውቃለህ እርስ በራሳቸው የሚያደርጉት ነው። ገባሽ? የፈለገ ቢጣሉ ምን ቢሉ የቀጠሮ ጌም ላይ ሰው ያለ መያዝ ራሱ ዲቦራ ጌም ከጨረሰች በኋላ ነው የገባው። ቴንኪዩ አይዞ እቺ ልጅ ግን ላይፍ ገብታ 7000 ሰው ይዛ በኮሜንት እንኳን እንደዛ ለምን አዘጊላትን ባትሄጂ ራሱን ለምን እንዲታርቅ ያለች ምናምን ብሎ ሲጽፎ ማለት ነው ምን አባታችሁ አገባችሁ እያለች ስሰርባቸው ነበር ኮሜንታተሮቹን ራሱ ማለት ነው። እኔ ያየሁትን ስነግርሽ ቤታየው ዮኒ ማኛ ስለሰደባ ሳይሆን ዮኒ ማኛ በጣም ብዙ ጊዜ ሞልጯታል፣ ሰድቧታል። ዮኒ ማኛ በሄለን ወርቅዬም ተናግሯል ነበር፣ እኛም ተናግረን አላለቀሰችም። እንኳን ማልቀስ አይደለም ጭራሽ አለ እናንተ ደልቶኛል ብላ ክለቡ ላይ እየሄደች እዚሁ ላይ ገብታ ሰዎች አስተያየት በሚሰጡት ይሄ ግባላችሁ ስትል አልነበረም? እኔ ያስቀምጣችሁት ብር አለ ወይ? ድራማ ፈልጋ ነው። ያ ማለት ሄሉ ተሸንፋ ነበር። ያኔ ስለተሸነፈች ያለኔ አልደላሽም ነው በቃ ያለኔ ማንም ሰው የለም ነው። አሁን ደግሞ እኔ ያየሁት ቤታዩ ያለቀሰችው ቤታዩ ራሱ ተሰጥቷት ማይ ጊፍት ነው። 40 አንበሳ ነው የተሰጣት ዲቦራ። አንበሳው እንግዲህ ዩኒቨርስ 45 አይደለም 132 እንዴ በመጀመሪያው ላይ ማለት ነው 26 ነው የተሰጣት። በሁለተኛው ላይ ማለት ነው እንደ ውሃ ነው። እኔ የተጫወቱ ሻወር ወስጄ ጨርሼ ተቀባብቼ ለባብሼ ስመጣ ደስ ቱጌዘር የሚል ድምፅ ነበር። 132 አንበሳው ስቲል እንዳይታይ ሲሸፍን ነበር። ይሄ ጥቃቅኑን ታይቶ የማይታወቅ የመጀመሪያውን ጌም እኮ ማለት ነው። ያችኛው 800,000 ምናምን ነገር ነው ይሰጣት። እችኛዋ እሱ የፈራችሁ ሶማሊያ ይሰስማለ 100 ምናምን። የሁለተኛው ደግሞ ማለት ነው እግዚአብሔር ወደ 8 ይገባል። ስቲል ጊፍት የተሰጣት በሁለተኛው ነው የበለጠ ማለት ነው። እንደገና ከጌሙ ውጪ ራሱ አልቆመም ነበር እኮ አልቆመም። ጨዋታው አልቆ ራሱ አልቆመም ጊፍቱ። ቤታዩ ያለቀሰችው እየየ ብላ የፈረጠችው በቃ ያልጠበቀችው ነገር ሆነ። እንደ ሄለን አለሷ ነው ምቀኝነት ነው ያልተሳካ ምናምን እንደዛ ነገር የለም። ይኸው ከቤታ በኋላ አልደላቸውም የለም። ልክ ሄለን እንደሆነች በቃ ያ ነው። ያንን ነበር የጠበቀችው። የሄለንን አይነት ጌም ነበር እንጂ አንድ አይነት ውርጅብኝ የወረደባት በሄለን ወርቅዬም ጊዜ በትክክል ዋይ አሁን አለኝም ነገር ዮኒ ደግሞ ነው የሚያስለቅሳት። ዮኒ አንዴ ማሰሻ፣ አንዴ ጠንቋይ፣ አንዴ ቆለጡ፣ አንዴ ምን እያለች አስለቀስኩ ስትል የነበረች እንዴት ነው ዮኒ የሚያስለቅሳት? ዮኒ ምስክሬ ነው። ይሄ እኛ ህፃናቶች አይደለንም። እኔ ለሰው ስሰጥ ነው 41 ሌቭል የደረስኩት። ዲቦራ ስንት ሌቭል ናት?
በምቀኝነት ነው ያለቀሰችው እንጂ በክፋት ለምን አሸነፈች ቅናት ነው እንጂ ያለቀሰችው። ልጨርሰቲ እንጂ ዮኒ ማኛ ስለሰደባት አይደለም። ጂጂ ኪያ ብዙ ጊዜ ሰርባታለች። ጂጂንም ዮኒንም እኔም አልወዳቸውም፣ ግን ጂጂንም ራሱ አንድ ቀን መልስ ሰጥታት ማታቅ ትናንትና ማለት ነው ከዮኒ በኋላ ስትሞልጫ ስታለቅስባት ነበር በጂጂ ስድብ ራሱ ማለት ነው። ለዛ የጂጂ ስድብ የዮኒ ጂጂ ሰደበችኝ ብላ አለቀሰች እንዴ? ልጆቼን ማርያምን እግዚአብሔርን ከዛ በኋላ ደግሞ ለመወደድ ማለት ነው። እቺ ጉቶ ኩክንያም ማለት ነው ቪው አናገኝም ብለን ነው እንኳ አትመልሽ። እኔ እንኳን ብያት ነበር አትመልሽ ጸጥ ምናምን ብለን እኮ ነበር። አውቃ ነው ምክንያት ፈልጋ ነው ያለቀሰችው። ሁኔቱን ያስለቀሰቻት ህርር ድብን ብላለች እንዴ። ሄለ ወርቅዬ እኮ ከቤታዩ ጋር ተጣልተው ማለት ነው ሄዳ ወደ 5 አንበሳ ነው ከማሚ ጋር የተጫወተች ጊዜ ወደ 5 አንበሳ ነው ያወረደች ላለ ቤታዩ የቀጠሮ ጌም ስትጫወት ይሄ በልደቷ ተብሎ አብራት ቁጭ ብላ ዲቦራ ስታወርድላት ነበር። እንደ ሄዳ ጊፍት ባሰጣት ሰው ያለመያዝ እዛ ቦታ ላይ ቤት ከፍቶ ከምትቀመጥ ምን አለ እንትተው ቀና ነገርን ካሰበች ማለት ነው። እየየ ብላ ያለቀሰችው ያልጠበቀችው ነገር ነው። እግዚአብሔር ደግሞ እንደ ሰው አይደለም። እች ልጅ ብዙ ጊፍተሮች አሏት። ጌመሮች ትንሽ ነው ሙስትኖች ናቸው። ጌመሮች እንደውም አልተቀበለችም። በጣም በኢግማን ነው የተሰጣት። 2 ኢግማኖች ናቸው እንደዛ ሲያወርዱላት የነበረ መድኃኔዓለም እንደምልሽ እና ሶማሌ በባህሪው ዝም ብሎ መስጠት ስለሆነ ለዛ ነው የተዘጋጁት። በቃ ገብተሻል። ያልጠበቀችው ነገር ነው ለዛች ይሆነላት። ስንት ደቂቃ ነው ጌሙ የፈጀው? 15 ደቂቃ ላይ 15 ደቂቃ ሙሉ ቱጌዘር አረ የሁለተኛውን ባየሽ የሁለተኛውን ጌም በስመ አብ ወልድ መንፈስ ቅዱስ በቃ ያለ ማቋረጥ አንቺ እኔ 132 ይሄ ዩኒቨርስ የሚባለው የወረደ እኔ ለዛች ነው ማርያምን ነው የምልሽ። እና ታይቶ የማይታወቅ ጌም ነበር። እሱ ነው እሷን ያሳበዳት ያስለቀሳት። ሀቢባ ደግሞ ማስታረቅ እየቻለ እንዲህ እያደረገ ምናምን ብላ ብትል እሰይ አሳፈሯት። አትታረቂ እየተባለ እንትና ዲቦራ ጋር እንዳለ ኮሜንታተር ላይ ሲጽፉላት ነበር። ኮሜንት ላይ ዛሬ ነው እንደ እርቅ የሚታየው። ካሁን በፊት ያልነበረ መብትሽ ነው እያለ ሜድ ሰው ተጣልቶ እንዴት ጊፍት ይሰጣል እየተባለ ባና እሷ ሲመካከሩ ምን ነበር የሚሉት? እኔ እንደውም ዩቱቤ ላይ ያለ ሾርት ቪዲዮ በሚል ማለት ነው ምን አለች? የሆነ ሰው ጥሎች ሲሄድ አለቻት ሀቢባ ከተመለሰ የቀረሽን ማንነት አሟጦ ሊመለስ ስለሆነ እንዳትመልሹ ዳግመኛ ወደ ህይወትሽ። ለዲቦራ ቆርጣችሁ ውሰዱላት። ገባሽ? ሀቢባ የቤታዩ አሽቃባጭ አለቅላቂ ናት። ልንገርሽ እዛ ቦታ የሆነ ሰው ምስኪን ነው ሲሎክ እና ሰላም ብንፈጥር ችግር የለውም ስትል ዲቦራ ትላት ዱባዮቹን በአጠቃላይ እርሷቸው ብላ ደመደመችው። ዱባይ ሄለ ወርቅዬ ብለው ሲጽፉ እናንተ ጻፉኝ አንናገርም አለች። ዛሬ ግን ዲቦራ ካሁን በፊት ጽፋልኝ ነበር። ለምን ዛሬ ይነበባል? ልክ እኔ ያኔ ጌም ነው ምናምን እኔም ጌም ወግ ማድረግ ደርሶኝ እኔም ገብቶሻል። እኔም ያኔ ትዝ ይልሻል እንደዚህ ባልሆን ኖሮ እንደዚህ ከዛን አነበብኩትና ምን አልኩኝ? እኔ ለምን ግን ዛሬ የምጠየቀው አልኩኝ አይደል? ያ ለምን ሆኗል? በቃ በእንደዚህ የጌም ቀን ለጌሟ ስትል እንደዚህ ሆነችን ይፈልጉታል መሰለኝ። በትክክል እና ይሄ ክፋቷ፣ ተንኮሏ፣ ቅናት በቃ የቅናቱ ነገር አስለቅሷታል። ገባሽ አይደል? እንደገና ከሳምንት በፊት ደግሞ እነዚህ የእሷ ሞዴሬተሮች አሉ አይደለ? እዛ ቤት ገስት ላይ ሆና ቤታዩ ራሷ ስትናገር የሰማኋት ማለት ነው። እኔ ካሁን በኋላ የቀጠሮ ጌም ለልደት የምጫወተው ከውጭ ዜጋ ጋር ነው፣ ከሌላ ዜጋ ጋር ነው። እንደ ሀገር እጫወታለሁ ከማገኘው ነገር ላይ አለች። አየሽ እችን ልጅ ቀንሳ ለመንካት ነው። እኛ ቅኔ አይጠፋንም። ከጌሜ ላይ ከማገኘው የሆነ ሀገር ላይ ወይ ውሃ አስወጣለሁ፣ ወይ ትምህርት ቤት፣ ወይ የሆነ ነገር አሰራለሁ፣ ወይ ደግሞ የሆነ ሆስፒታል እረዳለሁ
አባቴ ይሞት። እኔ ደግሞ የሰማሁት ምንድን ነው እኔ ሀገርና ሀገር ወክሎ የሚጫወቱትን አልደግፍም። ሀገርና ሀገር ወክሎ ከንትን ከተባለ ከተጫወትኩት ላይ ካገኘሁት ላይ ለሀገር ወይ ለሆስፒታል ለትምህርት ቤት ማካፈል አለብኝ ስትል ይሰማል። እንግዲህ ካሁን በፊት ቤታየው የቀጠሮ ጌም ይሄ ልጅ መጣልሽ ኡስማ መጣ ፍላወር እየሰጠች አልተደበደበም። ኦኬ እኔ እኮ አሳስቦኝ ነበረ።